ዛሬ አንቺ ጋር ስመጣ ለምን ብዬ ነው የመጣሁት አስተሳሰባችን በጤንነታችን ላይ ሊገለንም ሊያድነንም ይችላል በመሻት በመፈለግ በማቀድ ውስጥ መሰጫቸው መሻታችን የኛ ነው ፈጻሚው ፈጣሪ ነው ቀልቡ ያልተሰበሰበ ሰው የማረፊያ እንዳጣች ወፍ ነው ትንፋሻችንን የረሳንለታ ህይወታችንን እንደረሳን እንወቅ አብሮ በማፍራት ላይ ያገኘሽው ጥቅም ምንድነው ትዳርን ለመደሰት እንዳታደርጊው ለመጽደቂያ ነው እስቲ አስረጅ ያ40 ዓመት የህይወት ልምድ ፕሮግራማችንን ከወደዳችሁት በየጊዜው እንዲደርሳችሁና ለሌሎችም ሰዎች ተደራሽ እንዲሆን ላይክ ሼር እና ሰብስክራይብ በማድረግ አሁን የኛ ቤተሰብ ይሁኑ ሃሎ ክብራትና ክብራን ይህ የዳሽን እድል ነው እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል የተለያዩ ክፍያዎችን ሲፈጽሙ ገንዘብ ሲልኩ ሲቀበሉ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሉን ይሞክሩ ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ5 የ50 እና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ ሰላም ጤና ይስጥልን ይህ ቆይታ ካምለሰት ጋር ነው የዛሬ እንግዳችን አርገን ጋበዝናት ካይሮፕራክተር እና የሁለንተናዊ ጤና አማካሪ በመሆን ለ3 ተከታታይ አመታት ኢትዮጵያን እየረዳች የምትገኝ አሁን ደግሞ 10 ለጤና በሚል የራሷ ፕሮጀክት የምትታወቀውን ዶክተር ሰላም አክሊሉን ነው ዶክተር እንግዳችን ሆነሽ እዚህ ድረስ ስለመጣሽ እጅግ በጣም አርጌ አመሰግናለሁ እኔም በጣም ደስ ብሎኛል ስለጋበዛችሁኝ አመሰግናለሁ እንዴት ነሽ ዶክተር እግዚአብሔር ይመስገን ሰላም ነው ማለት ያለብኝ ሰላማዊት ነው ስምሽ ሰላም ነው እንደ ስምሽ ሰላም ነሽ እንደዛ ተሰማኝ አይገርምሽም ስሜ ካደኩ ነው የተለወጠው 7 አመት ልጅ ምናምን ከሆንኩ በኋላ ምክንያት ነበረው አዎ በጣም ሰላማዊ ነበርኩ ትንሽ ልጅ ሆኜ ስምን መልአክ ያወጣዋል ይባላል እና ስም ደግሞ ከባህሪ ጋር ከካራክተር ጋር በጣም ተያያዥነት አለው ይሰጡናል አይደል አዎ አሁን እኔም ካገኘሁሽ ሰዓት ጀምሮ የሆነ አይነት ሰላም ተሰማኝ የውነት አይደል አመሰግናለሁ እሺ በማንኛውም አይነት ስራዎች ቀልብን ሰብስቦ ስለመስራት ቅድም ስለናወራ ነበርና እንደመጣሽ እንደተገናኘን አሁን እኔና አንቺ ኢንተርቪያችን ከመጀመራችን በፊት ቀልባችን ሰብስበን ኢንተርቪያችንን እንጀምር እስቲ ቀልቤን ለመሰብሰብ የሚያግዘኝን ነገር ሰው አንደርስታንድ እንዲያደርገው በምን አይነት መንገድ እንጀምር ቀልብ መሰብሰብስ ምንድነው ሐሳቡ አይገርም አያቶቻችን ሲሉን የኖሩት ነገር እንደው ልጄ ከቀልብሽ ሁኚ ከቀልብ ሆን ከልብ ሆን እንባል ነበርና አሁን ሳይንስ በጣም ልቆ በኋላ የምንጫወታቸው ነገሮች እስከ ጤናችን እስከ ምድራችን ላይ ላለው ኢምፓክት ሁሉ ትልቅ አስተዋጽኦ ያለው ነገር ነው ከቀልብ መሆንና ከቀልብ መሆን ከሚለው ከመጀመራችን በፊት አንቺ እንኳን ታቂዋለሽ ይሄንን ግን ተመልካቾቻችንን ብዙ ጊዜ ምን ብዬ ጠይቃለሁ እንደው የት ነው የምትኖሪው እህቴ የት ነው የምትኖረው ብዬ ስጠይቅ እኔ 4 ኪሎ ነኝ እኔ አራብሳ ነኝ እኔ አቃቂ ነኝ የሚለው ሰው ይበልጣልና ዛሬ ተመልካቾችን ልጋብዝም ወደው አድራሻ ለውጥ ነው ይህንን አድራሻ ለውጥ ስናደርግ የውነት ይህንን ነገር እንረዳዋለን ይሄ አድራሻ ለውጥ ምንድነው የሰው ልጅ ከተወለደበት ቀን ጀምሮ እስከ መጨረሻው ቀን ድረስ መኖሪያው አንድ ቦታ ብቻ ነው ይሄ ደግሞ ይሄ ሰውነታችን ብቻ ነው በቃ ከዚህ ሰውነት ውጪ የሰው ልጅ ህይወት ሊኖረው አይችልም ስለዚህ የት ነው የምንኖረው ስንባል መጀመሪያ መኖሪያችን ይሄ መሆኑን በተለይ ደግሞ ዋናው ልብ ቀልብ እንደው አንድ ሰው እኔ ሲል ብዙ ጊዜ እኔ ብሎ ልቡን የሚነካው እንደው እኔ ብሎ እንዲህ የሚል ሰው ብዙ አናይም እስቲ ቤታችን እንመለስ ሰውነታችንን እናዳምጠው እግራችን ይሰማናል መሬቱ ላይ ያረገጥ ነው
ወንበሩ ላይ አቀማመጣችን ሰውነታችን ይሰማናል። ራስን ማዳመጥ አንገታችንስ ትከሻችንስ ስንገኝ መጀመሪያ እዚህ ሰውነት ውስጥ ስንገኝ ከዛ ደግሞ ሌላ ደግሞ አንድ ጥያቄ ብዙ ጊዜ ጠይቃለሁ። እንደው በአጋጣሚ አንድ ሐኪም ወዳጄ አዋልዶ የወጣ ሐኪም የማህፀን ሐኪም ነውና አዋልዶ ሲወጣ ዶክተር ሰው ሲወለድ መጀመሪያ ምንድነው የሚያደርገው? ሰው ያለቅሳል አለ እና የእውነቴን ነው ማለት አዋልዶ የወጣ ሐኪም ነው እንዲህ አለኝና በጣም ብዙ ሰው ምንድነው ሰው ሲወለድ ምንድነው የሚያደርገው ሲባል ያለቅሳል ነው ምንለው። ግን መተንፈስ አያለቅስም። ከማልቀሱ በፊት ብሎ አየር ይስባል። ከዛ በኋላ ነው የሚያለቅሰው። አጋጣሚ የሚጮኸውን ነገር ስለሆነ ብዙ እናዳምጠው የሚመስለን እሱ ነውና ስንወለድ ብለን አየር ሳብን ያው መቼም በመሃል አድገን ተምረን እንደዚህ ቆንጆ ሆነን እንደዚህ ግሩም ስራ ሰርተን እናት ሆነን ከዛ ያልቅና አያት ሆነን ይሄ ህይወት ሲያልቅ ምንድነው የምናደርገው ብለን ነው የምንተነፍሰውና እውነት ህይወት እኮ በሁለት እስትንፋስ መካከል ናት። በቃ ይሄም ስንጀምር ያልናት ሲያልቅ ያልናት። በአሁን ሰዓት ይሄንን ፕሮግራም የሚያዳምጥ ሰው እህቴ ወንድሜ ልበልና እንደው ትንፋሽን ስንት ጊዜ አሰብሽው? ከነጋ ትንፋሽህን ስንት ያሰብከው? ትንፋሻችንን የረሳንለታ ህይወታችንን እንደረሳን እንወቅ ብዬ አንድን ነገር ካወቅን በኋላ አለማወቅ ስለማንችል በቃ ይሄንን እላለሁና አንድ ሰው መኖሪያው ከተገኘ ቤት ውስጥ ከተገኘ ህይወቱን ካሰበ ማለት ትንፋሹን ካሰበ ከቀልቡ መሆን ይችላል። እና እንደዚህ ብለን ከቀልባችን ሆነን እንጀምር። በጣም ጥሩ ሐሳብ ነው ያነሳሽው ዶክተር። ምክንያቱም የሰው ልጅ ቀልቡ ከተሰበሰበ እንዳልሹ መኖሪያውን ካገኘ በእጁ በያዘው ነገር መኖር እንደሚችል ካወቀ ለራሱ ላለው ነገር ቫልዩ መስጠትና ያን ነገር ደግሞ ተጠቀሚበታለሽ እንዳልሹ መተንፈሳችን ነው በጣም ክብር ሊሰጠው የሚገባ ነገር ነው። መኖራችን ነው አይደለ? አዎ ዲላሻ በቃ እንደው እንዴት ረስተናልና አንዳንዴ እንደው በዚህ በቁሳቁሱን አክብረን የበለጠ ከሰው ልጅ ያከበርነው ነውና ልጆቻችንን ስናሳድግ ስናስተምር ትምህርት ቤት ውስጥ ሆነ እቤት ውስጥ እንደው እንዴት ድንቅ ሆነን መፈጠራችንን አናወጋውም አናነሳውም። እሱ ጋር እስቲ እንመለስ። ይሄ ድንቅ የሆነ አፈጣጠር የሚገርምሽ እኔ ሕክምና ከርም ያለው አይደል ነገርሽ ያለው እንግዲህ ተማሪ ሆኜ ከ40 ዓመት በፊት እኮ ነው ተማሪ ነበርኩት። ስለ ሰውነት የተማርኩት ከ40 ዓመት በፊት ነውና ግን ኤቭሪዴ በጣም ነው የሚደንቀኝ። አሰራሩ ይደንቀኛል እንዴት አድርጎ የሚሰራው ስራ እና እስቲ መለስ እንበል ይሄን ድንቅ ነገር እንየው። ብዙ ነገር ይፈታል። ተመልካቾቻችን ራሳቸውን እንዲጠይቁ ቀልባችን የት ነው ብለው ራሳቸውን እንዲፈትሹ እንዲያዩ ያግዛል፣ ይረዳል። ምክንያቱም ቀልቡ ያልተሰበሰበ ሰው የማረፊያ እንዳጣች ወፍ ነው። እዛም ትበሪያለሽ፣ እዛም ቤት ትፈልጊያለሽ፣ እዛም ትሄጃለሽ። ልቤ አላርፋለኝ። በቃ ቀልብን መሰብሰብ የሚለው ነገር ትልቅ ሐሳብ ነው። እኔም በጣም መስማማበታለሁ። ለተመልካቾቻችንም ራሳቸውን እንዲጠይቁ በዚሁ ከዚህ እንጀምራለን ማለት ነው አይደል? ትልቅ ግብዣ ነው። አዎ። እስቲ ዶክተር ሰላም ማናት የሚለውን ደግሞ እንቃኝ። ምክንያቱም ስለ ቀልብ መሰብሰብ ስለ ትንፋሽ ጀምረን ይህንን ደግሞ ሐሳብ ያመጣልን ሰው ማንነት እንወቅ። ዶክተር ሰላምን እስቲ አስተዋውቂን። የት ነው የተወለደችው ያደገችው? ሰላም አክሊሉ እባላለሁ። የተወለድኩት ድሬዳዋ ነው። ድሬዳዋ ልጅ ፈታ ያልሽ ማለት ነው። ድሬዳዋ ልጅ ነኝ። እናትና አባቴ 8 ልጆች የመጨረሻ ነኝ። የመጨረሻ ሆኜ በጣም ብዙ የተሰጠኝ ነገርምሽ እና በጣም ብዙ ባለዳ ነኝ። የሚገርም አባቴ ያሳደገኝ
ያባት ልጅ የሚባሉ አሉኮ ፌቨራይት ይሄንን ልል የወደድኩት ለምንድነው ወንድሞች አሁን ወጣት አባቶች ሴቶች ልጆቻችሁ ላይ ልታደርጉ የምትችሉትን ነገር ለማሳሰብ ነው ሴቶች ልጆች ላይ በቃ የኔ አባት የሚገርም ሰውዬ ነበርና ምን ይላል መሰለሽ የኔ ልጅ እኮ ትልቅ ሰው ናት ግን እኔ የ12 የ13 ዓመት ልጅ ሆኜ ይሄን ሰምቼ ነው ያደግኩት በቃ በግድ ትልቅ ሰው ሆነ ሚሊሽን ነው መሆን የምትፈልጊው መታመን የኔ ልጅ እኮ ተብዬ በጣም ብዙ ገንዘብ አደራ አስቀምጪ ተብዬ ካዝና ቁልፍ ተሰጥቶኝ ምናምን መታመን እና ልጆች ሲታመኑ ያምናሉ እና እንደዛ አይነት አባት አሳድጎኛል የሚገርሙ ታላላቅ እህቶች ወንድሞች ከነሱ በላይ አቁመውኛል እነሱ ትከሻ ላይ ቆሜ ሩቅ ማየት የቻልኩ ነኝ ስለዚህ ዛሬ እኔ ረዘምላለሁ አይደል ቆመቴ አይተሽኛል እና ምን ማለት ፈልጌ ነው ዛሬ የኔ ልጆች ወይንም ደግሞ አንቺ ማለት የኔ ልጅ ነሽ እና እኔ ትከሻ ላይ ቆማችሁ እኔ ካየሁት 10 ጥፍ ማየት እንድትችሉ ማብቃት የምፈልግ እናት ሐኪም እህት አክስት ምናምን ሆነና አሪፍ ኢትዮጵያዊ ነኝ ደስ ይላል በጣም ደስ ይላል እንደ በስምንት እህትና ወንድሞች መካከል ማደግ የመጨረሻ ልጅ መሆን አቴንሽን ብዙ ስለሚኖር መሞላቀቅ ወይ ደግሞ ግዴለሽ መሆን አልነበረኝም ከሪስፖንሲቢሊቲ ጋር ነው የሚገርምሽ ከኢትዮጵያ ስወጣ 17 ዓመት ሳይሆን እኔ ወጣሁት ግን በቃ በጣም ትልቅ ሰው ነበርኩ በጣም ትልቅ ሰው ራሴን ችዬ አገር አቋርጬ ሄድኩኝ ትቻለሽ የተባልኩ አይዞሽ የተባልኩ አንድ ወዳጅ አለኝ አይዞህ የተባለው አናተኛ ውሃ ይበላው የሚለኝ ነበርና እውነት ነው አይዞሽ የተባልኩ ነበርኩ እና አይዞሽ ማለት እንዴት እንደሚጠቅም እስቲ እንደው ዶክተር ሰላምን ነው ወደ ልጅነት ጊዜሽ ወስጄሽ ነበርና ከዛ ብዙ ሳንወጣ ወደ ሌላ ሀገር ሄጄ ለትምህርት ተማርኩ ብለሽ ነበር በ17 ዓመትሽ እንዴት ነበር ከሀገር የወጣሽው ከዛው ከድሬዳዋ ነው ወይስ ከአዲስ አበባ መተሽ ነው የሚለውን ነገር ደግሞ ትንሽ ቃኘት ታርግ አዲስ አበባ ነበርኩኝ አዲስ አበባ አሜሪካ ሚሽን ይባል ነበር ህይወት ብርሃን የሚባል ትምህርት ቤት እዛ ነበር መማረው 10ኛ ክፍል 11ኛ ክፍል ላይ ነው ያው የለውጡ ጊዜ ነው በቃ የስደት ጊዜ ነው ብዙ ሰው ተሰዶ ነበር ሰው ተሰዷል እኔ እድለኛ ሆኜ አባቴና እህቴ አመቻችተው መጀመሪያ ናይሮቢ ላኩኝ በደንብ በኤርፖርት ነው የወጣሁት ያኔ እኔ እንኳን እግር በጉዞ አይደለም ከዛ ሌላ ታላቅ እህቴ አሜሪካን ሀገር ነበረችና ወንድሜ እነሱ ጋር ሎስ አንጀለስ ካሊፎርኒያ ውስጥ ነው መጀመሪያ ሄድኩት አሜሪካን በገባ በ10ኛ ቀን ነው ስራ የጀመርኩት በዛ እድሜ አዎ ስራ አቅ ነበር በጣም አባቴ በጣም ጎበዝ አድርጎ ነበር ያሳደገኝ የሚገርምሽና ብዙ ስራ አቅ ነበር ያው ከባድ ነው ግን በጣም የቆረጠ መንፈስ ነበረኝ እንግዲህ ካሁን በኋላ አባት የለም እናት የለም የመማር ነገር በጣም ልቤ ውስጥ ነበር እኔ ከልጅነቴ ነው ሐኪም ሆናለሁ ምለው ትንሽ ገና 7-8 ዓመት ልጅ ሆኜ ውሻም የቆሰለ ውሻም ተይዞ ይጠረጋል ልጅም ወድቆ ካለ አንደኛ ቀድሜ ቁስል አጣቢ ጠራጊ ምናምን አንደኛ ሐኪም ነበር ስለዚህ ልቦናሽን የምትፈልጊው ነው ይሆንሽው ማለት ነው በጣም ከልጅነቴ ነው ማቀህ ነበርውና አሜሪካን ሀገር ያስፈራ ነበር እንዴ አይ እዚህ ሀገር እኮ አይቻልም ምናምን የሚሉት ነገር ነበረ በእኛ ጊዜ አይቻልም የሚባል ነገር አይገባኝም ነበር አይገርምሽም እሰይ እንኳን አልገባሽ አይገባኝም በቃ እምቢ ነበር ምለው እምቢ ምለውን ነገር አንድ ሚስጥር ነግርሻለሁ ሰው እንዲያቅ ምፈልገው አይኔን ያመኛል መስላለሁ አይ የለም ነገር ሾርት ሳይት ምናምን ነው አረቆይ ከሱ ላቅ ያለ አረባከሽ 9ኛ ክፍል ሆኜ ታመምኩና እቺን ልጅ በቃ መጽሐፍ እንዳታነብ አስወጣት ከትምህርት ቤት ተባለና አባቴ በጣም በቃ ዘነ ያቃል እንዴት ትምህርት እንደምወድና ትዝ ይለኛል በቃ ሙዚቃ ትወጫለሻል ሙዚቃ ቤት ገዛልሻለሁ አለኝ ትዝ ይለኛል
የሆነ ሙዚቃ ቤት የሚሸጥ ነበር በቃ አይሱሽ ምን አለ ነጋዴ ትሆኛለሽ የሆነ ነጋዴ ነኝ ይለኛል ግን ልቤም ቢያለ የሚገርምሽ አይንሽ ካነበብሽ ችግር ይገጥምሻል የተባልኳት ሴትዮ እስከ ዛሬ ድረስ ነው ቆምልሽ እስከ ዛሬ ድረስ እኔ ሳላነብ ተኝቼ አላውቅም የእውነት ሳላነብ ተኝቼ አላውቅምና ይሄን ማለትም ወደው ለምን መሰለሽ አንድ ነገር ስንፈልግ እንዴት አድርገን እንደምንሻገረው እንደምንችል ያው ልጅ የተከለከለውን ይወድል እኔ ምን ወዳለሁ መሰለሽ መጽሐፍ ማንበብ ተደብቄ ብርድ ልብስ ተሸፋፍኜ በባትሪ መጽሐፍ ነው ማለት ግን አንዳንዴ ለተግዳሮት ቶሎ አለ መንበርከክን አይቻልም ይባል መንፈስ ወደ ውስጥ አለ ማስገባት በቃ አይቻልም እና እንደዛ ነው የተሻገርኩትና አንድ አይነት በጣም ጥሩ ነው በቃ ሳላስበው እኔ ራሴ ረስቻለሁ በነገራችን ላይ ይሄንን ልናገር የወደድኩበት ምክንያት ተግዳሮት ላይ ላሉ ወጣቶች አንዳንድ ነገሮች ሲኖሩ በህይወታችን በቃ አላማችንን ሊያስቱን ሲችሉ እኔ መማራለሁ ሐኪም ሆናለሁ የሚለው ነገር ከልጅነቴ ነው አሁን እሱን ሊያስቆሙኝ ሲመጡ እሺ ማለት አልፈለኩም አልችልም ሰው እንደዚህ አይነት መንፈስ ጥንካሬ ያስፈልጋል ሰዎች አትችሉም አሁን እንደውም ያንቺ በህክምናም ነው አንዳንድ ጊዜ ከአቅም በላይ የሆኑ ነገሮች ሊኖሩ ይችላሉ ማትታጋያቸው ግን እንዲሁ ደግሞ ሰዎች በዘልማድ አንተ አትችልም ጀጅ ይደረጋሉና እንደዚህ አይነት መንፈሶችን እንዴት በጥንካሬ ማስሸነፍ እንደሚቻል ያሳያል አሁን ያንቺ ለማስታወስ ነው ትልቅ ነገር ነው ከዛ ሰላም ወደ ራጀመረች ወረቀት ስላልነበረኝ በጣም ገና በምን ነበር ሄድሽው በአይቲዩንቲ ነበር ሄድሽው በትምህርት ቤት በቱሪስት ነው በቱሪስት ነበር ሄድኩትና ከዛ በኋላ ሳን ጊዜ ፖለቲካል አሳይለም ምናምን የሚባል ነገር ብዙ ጊዜ የሚፈጅ ነገር ነበርና በጣም ነበር የምቸገረውና ግን ትምህርት በቃ ትውጪ ነበር ቆሜ ተቀምጬ ካልተማርኩ ምንድነው መሆነው ነው በቃ ካልተማርኩ አሁን አባት የለኝ አገር የለኝ የሚለው ነገር በጣም ነበር የሚከብደኝና እሱ ነበር በጣም ፎከስ አደርግ ነበር የመጀመሪያውን አንደርግራጁዌት ስማር ለ6 አመት ሌሊት እየሰራሁ ጧት ትምህርት ቤት እየሄድኩ ነው የተማርኩት የእውነትሽ ነው መኪናዬ ውስጥ እየተኛው መኪናዬ ጋቢ ነበራት ፐርሙስ ነበራት ምናምን አንዳንዴ በሳምንት ውስጥ ገንዘብ አልነበረም እኔ ባጀት ማርገው ሰዓት ነበርና ሰዓት ነበር ማይበቃሽ 15 ደቂቃ ከዚህ አደርጋለሁ ያችን ካዛባሁ ሊበላሽብኝ ይችላል እና በጣም በቀለ ሰዓት የሰስቼ እንደው ይሄንን አይነት ክሎት ራሱ እንዴት አገኘሽ የጊዜ አጠቃቀም የጊዜ ራስ ውድነት በዛ እድሜ እንዴት አንደርስታንድ አደረግሽው ካልሆነ በቃ የምሰራውን ስራ መስራት አልችልም በቃ መማር አልችልም አሁን የሚለው ነገር ነበርና እንደዛ አይነት ፎከስ ነበርኝ አንድ ነገር ሲሰራ ለነገሩ እሱ ነው የምሰራው ቻሌንጅ ነበር ሁሉ ሰው በሚማርበት ጊዜ አይደለም አሜሪካን ሀገር እንግዲህ ይሄን ምልሽ የዛሬ 40 አመት ነው እድሉም እንደዚሁ የሚገኝ መድል አይደለም እኮ ብዙ ራሱ ተገኝቶም ብዙ ሰው አልተማረም ያን ጊዜ ያገርምሽም እንደ በቃ ምን ይሰራልሻል አይነት ነበረ ትምህርት የሚባለው ብዙ ጊዜ ቶሎ ገንዘብ ማግኘት ቶሎ ሬስቶራንት ውስጥ ቶሎ ፓርኪንግ ሎት እንደዛ አይነት እንትን ጊዜ ነበርና ግን ምንም አላታለለኝም አይገርምሽም ገንዘብ አታለለኝም ነበርና ጊዜ አጠቃቀም በዛ እድሜ ደግሞ አንደርስታንድ አድርጎ ለትምህርትሽ ይሄንን ጊዜ ብለሽ ለስራሽ ደግሞ ሌላ ጊዜ አከፋፍለሽ በጀት አድርገሽ መስራት መቻልሽ በራሱ በዛ እድሜ ትልቅ ነገር ነውና ረድቶኛል ብዙ አነብ ነበር ይገርምሻል መጽሐፍ በጣም ወዳለሁ አሁን ድረስ ለሰው ስጦታ ሰጥ መጽሐፍ ነው የምሰጠውና አንድ መጽሐፍ የሚታየኝ ያንዴ ሰው ህይወት ሙሉውን ማለት ነው የጻፈው ሰው ህይወቱ ነው ለኔ እጄ ላይ እኔ ሸልፍ ላይ ስንት ሰዎች ናቸው ያሉት እኔን ዛሬ ከሰሩኝ ነገሮች ቀንዛ ሁሉ መጽሐፎች ናቸውና ለመጽሐፍ ክብሬ ከፍ ያለ ነውና እንግዲህ አሁን እንኳን ወረቀቱ እየቀረ ነው ግን ስቲል አውልሴ አንብቡላል በተለያየ መንገድ እንደው ይሄም እንደዚህ አይነት ፕላትፎርሞችም አሁን መጽሐፍ ባያቸው አንቺን ባዮግራፊ ቁጭ ብሎ ማዳመጥ ያው በመጽሐፉ ቢሆን ጥሩ ነው እንደው ካልሆነ ደግሞ ጊዜው በፈቀደው መንገድ እንደዛ በፖድካስትም በምንም ደግሞ ኦዲዮ ቡክ አለ
ክቡራትና ክቡራን ይህ የዳሽን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሉን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ5፣ የ50 እና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ከዚሁ ሳንወጣ እንግዲህ በዛ እድሜ የመጽሐፍ ማንበብ ፍቅር የጊዜሽን አጠቃቀም ነበረ። ስራና ትምህርት ውስጥ ነው የገባሽው። ወጣትነት ደግሞ ብዙ የሚያታልለው እድሜ ነውና ያን እንዴት ነው ማኔጅ ያደረግሽው? እንደው የሚገራሽ ሰው ነበረ የሚመክርሽ ወይስ እንደው እንዳልሽው በራስሽ መንገድ እየሄድሽ ነው? ይሄምሽ እቅድን በጊዜ ነበር ማቀው። 7ኛ ክፍል ሆኜ አስታውሳለሁ። በአመት ከዛ ጊዜ ጀምሮ ከደብተሬ ጀርባ የሚጻፍ ነገር ነበር። በ12 ዓመቴ 7ኛ ክፍል፣ በ13 ዓመቴ 8ኛ ይልና ይሄድና በ28 ዓመቴ ዶክተር ሆናለሁ። ተጽፏል ደብተሩ ላይ እኮ ነው የምልሽ። በ28 ዓመቴ ዶክተር ሆናለሁ። ከዛ 2 ልጆች ወልዳለሁ፣ ሴትና ወንድ። ያን ጊዜ የምናቀው መርሴዲስ ነው የምናቀውና ጥቁር መርሴዲስ መኪና ሁሉ ተጽፏል። እንዲያንቺ አይ እቅድ ሰው ነበርሽ ማለት ነው። እቅድ አዎ። 9ኛ ክፍል ሆኜ አሜሪካ ሚሽን እዚህ አሁን ህይወት ብርሃን ስማር የጻፍኩት ነገር ነበርኝና 9ኛ ክፍል እኮ ነኝ። ያው ሐኪም ሆናለሁ። እሺ ከዛ ሐኪም ሆነና ትልቅ ሰው ሆነና ተመልሼ እዚህ ትምህርት ቤት መጥቼ ትልቋ ሆኜ ተማሪዎቹን ሳናገር ይታየኛል እና እነግራቸዋለሁ። ይሄንን ዩኒፎርም ሰማያዊ ሸሚዝ ጥቁር ጉርድ ለብሼ እዚህ ነው የተማርኩት፣ እንዲህ አድርጌያለሁ፣ እኔ አሁን ሐኪም ነኝ እና በርቱ ስላቸው ነው ቆማ እድል እግዚአብሔር አልሰጠኝ መሰልሽ። አደረግሽ እንደዛ። በ50 ዓመቴ የልደቴ ስጦታ እዛ ትምህርት ቤት ሄዶ እነዛን ልጆች ማናገር ነበርና ከዛ በኋላ ግን ቀጠልኩ ብዙ ዓመት። እነሱ አድገው ሐኪም ሆነው የመጡ ሁሉ አገኘሁ። የእውነት እና እቅድ ለሰው ልጅ ትልቅ ነገር ነው። ከእቅድ ሌላ ማስታወሰውን ልንገርሽ። ያቺ 7ኛ ክፍል ሆኜ ጻፍኳትን ሐኪም ሆኜ ሴትና ወንድ ልጆች ምናምን ጥቁሯ መርሴዲስ አለች። እሺ እንግዲህ ያኔ ካርሲት አላቅም ልጅ በእንትን እንደሚታሰር አላቅም ስትይና ልጆቹ የሚታዩኝ ወደ ኋላ መስታወት ፊታቸውን አዙረው ነው የሚታዩኝ። እሺ ማቃቸው እነሱን ነው። አንድ ጊዜ በ32 ዓመቴ 2 ልጆች አሉ። እኔ እንግዲህ ያኝና ረስቸዋለሁ። ከዛ ከሞ መኪና ውስጥ ብዬ ቆጣቸዋለሁ፣ ቶሎ ታሰሩ ምናምን እያልኩ ከጋራዥ ውስጥ ስወጣ በመስታወት ሳይ ወንድና ሴቶቹ ልጆች ፊታቸውን አዙረው ቆመው አየኋቸው። ዋው ይሄ ታምር ነው። ጥቁር አውዲ ነበር ምነዳው እና ላይክ እንደ ዴጃፉ ደነገጥኩ። ያስደነግጣል። ይሄ ግን በጣም ትልቅ ነገር የሚያስተምረው ሰው የሚፈልገውን ነገር መሆን እንደሚችል ካቀደ፣ ካሰበ፣ ካለመ ዛሬ ነገ ያለ ሲሄድ የሚፈልገው ቦታ ይደርሳል ማለት ነው። እኔ ልጄ መንታ ወለደች አሁን ወንድና ሴት ብያልኩሽ። አብራን የምትሰራ ልጅ በጣም ብዙ ዓመት 25 ዓመቷ ነው ከኛ ጋራና የኔ ልጅ የ10 ዓመት ልጅ ሆና እኔ መንታ ነው ሞልደው ሴትና ወንድ ነው ሞልደው ትል ነበር ብላ ነገረችኝ። ልጄ የሰማቻት ሰው ነው የምትነግረኝና ይገርማል። አንዳንዴ የመሻት ፓወር ነው። በቃ መሻታችን ትልቅ ነገር ነው። ይሄንን ሐሳብ ሳናጠቃልለው እንደው አሁን ለሚመጡት ወጣት ልጆች በመሻት በመፈለግ በማቀድ ውስጥ መሰጫቸው ምክር? መሻታችን የኛ ነው፣ ፈጻሚው ፈጣሪ ነው። መሻታችንን ግን እስቲ ምንድነው የምትፈልጊው ብሎ ማለት የሌለው ነገር የለም እኮ ፈጣሪ ግድ የለም በምንም ምን ጠይቀው አይነት ነው ምለውና የምንደርስበትን ማየት ቀድመን
ትልቅ መንገድ ይጣርጋል ብዬላለሁና መንገድ ላይ ምን እንዳንጠፋ ያግዘናል አንዳንዴ ከዚህ ተነስቼ እዛ አሁን ዛሬ ተነስቼ አንቺ ጋር እንደምመጣ ስላወቅኩ ነው እዚህ ጋር የደረስኩት እንጂ መንገድ ላይ ይቀራልና ወጣቶችን እላለሁ እስቲ ምንድነው የምትሹት ከፈት አድርጉት ተመልከቱ ለመሻታችን ደግሞ ማወቅ ይፈልግ የለ ማያውቁት ሀገር አይናፍቅም እንደሚባለው ማወቅ ይፈልጋል ማወቅን ደግሞ ከማንበብ እናገኛለን ከማዳመጥ እናገኛለንና ሰፋና አድርገው ብዬ ይሄንን ላለው ትልቅ ምክር ነው እናመሰግናለን ሰላም እንግዲህ ስራ እየሰራች ትምርቷን ተማረቻች ትንሽ ልጅ ትምርቷ ሂደት ምን ይመስል ነበር የምትሰራው ስራ ምን ነበር የሚለው ነገር ደግሞ ዘርዘር ባለ ሁኔታ እንዲው የሆቴል ኦዲተር ነበርኩ ኦዲተር በጣም ባክግራውንድ ነበርሽ አባቴን ያስተማረኝ የነበረው ልጅ ሆኜ አባቴ ሆቴል ነበረው እዚህ ሀገር ድሮ ቤልኤር የሚባልና በቃ ልጅኝ ከሱ ስር በጣም ሂሳብ በጣም በቃ እንደው አይኔ እንዲህ አድርጎ ቁጥር ሲደምር ጉደኛ ነበር ኧረ እባክሽ እና እዛ ሄጄ ልጅ ሆኜ በጣም ጥሩ የሚከፈለኝ አይነት ደሞዝተኛም ነበርሽ ነበርኩና ያ ስራ ነው ታዲያ እንትን ያደረገኝና እሱን እየሰራሁ ነው የተማርኩት በፎከስ ነበርና ትውስ ግድ ትምህርት ወድ ነበር አሁንም ብትመልሽኝ ይገባል እውነት ይሄ ደስ ይላል እንዴ ነው ወደውና አዲስ ነገር ለመማር በጣም ሁልጊዜ እና ትምህርት ምንም ከብዶኝ አይደለም የተማርኩት የተጨንቄ አይደለም ደስ ይያለኝ ነበር መማሩና ስንት ጊዜ ፈጀብሽ ትምህርት ተምሮ ለመጨረስ አይ ያረንቴ እድሜ ልኬን የተማርኩት በነገራችን ላይ አንደርግራጁዌት ኬሚስትሪ ነው የተማርኩት ከዛ ካይሮፕራክተር ሆንኩ ካይሮፕራክቲክ የሚባለው ሙያ የኒውሮማስኩሎስኬለተል ወይንም ደግሞ ያጥንት ነርቭ አጥንትና አካቶ አከርካሪ አጥንት ላይ ነው የሚሰራው ሆሊስቲክ ሄልት ላይ ነው ከዛ ደግሞ ሜዲሲን ተማርኩ ሜዲካል ዶክተር ኬሚስትሪ ወደ ህክምና ለመሄድ የሳይንስ ባክግራውንድ የግድ ስለሚያስፈልግ ነበርና ከፈርስት ዲግሪ ቀጥዬ ካይሮፕራክቲክ ነው የተማርኩት ዶክተር ኦፍ ካይሮፕራክቲክ ዲግሪን ሳገኝ 28 ዓመቴ ነበር እድሜ ከዛ አሁን በ28 ዓመቴ የመጀመሪያ ልጅ ነው ልጅአለሁ እኔና ባለቤቴ እዛው የተገናኘ ነው ሎስ አንጀለስ በጣም ልጆች ሆነን ስንገናኝ የ23 እና የ24 ዓመት ልጆች ነን አብረን ያደግነው አብረን የተማርነው እና በጣም ተጋግዘን የተማርነው 4 ልጆች ነው የወለድነው ሁለቱን ልጆች ከወለድን በኋላ ወንድና ሴት ናቸው የራሴ ክሊኒክ ነበረኝ ሎስ አንጀለስ ውስጥ 2 ክሊኒኮች ነበሩኝ ትምህርት ጨርሰሽ የራስሽ ህክምና ማዕከል ከፈትሽ ስራ መፍጠር እችላለሁ እኔ የተቀጠርኩት 1 አመት ነው ተቀጥረሽ የሰራሽው ተቀጥሬ የሰራሁት 1 አመት ነው ከዛ በኋላ የራሴን ስራ ነው የጀመርኩት እንዳልኩሽ አባቴ ነጋዴ ነበረ ስራ ይቻላል የሚለውን ነገርና እኔ የ33 አመት ልጅ ሆኜ ሎስ አንጀለስ ውስጥ 2 ክሊኒክ ነበረኝ 6 ዶክተሮች ቀጥሬ አሰርቻለሁኝ እኔ ሞር ልጆችን እያሳደግኩ በጣም ይገርማል እሱን ባላንስ ራሱ ማግኘት በጣም ከባድ ነው ልጆችን ማሳደጉ ኢምፖርታንት መሆኑ በጣም ክሊር ነበር ለኔና እንደ ዘንድሮ ሴልፎን አልነበረም እሺ እቤቴ ኪችን መሬት ላይ ቁጭ ብዬ ልጆቼ ያቃሉ ዝም በሉ ስላቸው ዝም ይላሉ የላንድ ላይኖች አሉኝ 2-3 መስመር አለኝ የሁለቱም ክሊኒኮች ባካፕ ስልክ አለኝ በቃ ስራ በስልክ ነው መሰራው እነሱን ያጫወትኩኝ እዛና እነሱን እንደዛ ያሳደግኩኝ ስራውን ማስኬድ ይችል ነበር እዛ ተመልሼ ትምህርት ቤት ገባሁ ሜዲሲን ለመስራት ከዛ ያው በጣም ተቀራራቢ ነበር ባሃ ካሊፎርኒያ ውስጥ ነው የተማርኩት ባሃ ካሊፎርኒያ ከሎስ አንጀለስ ካሊፎርኒያ ትንሽ ወጣ ሚል የሜክሲኮ እንትን ነውና በጣም ብዙ ትራቭል አድርግ ነበር ግን አሁን ላለሁበት ወይንም ደግሞ ወደ አስተማሪነት ለመሄድ እሱ ነገር በጣም ይጠቅመኛል አሁን ከማገኘው ገንዘብ ይሄኛው ዕውቀት ለወደፊት ህይወቴ ይጠቅማል የሚል ማመዛዘንን በዛ ጊዜ አውቃለሁ እንደዛ ይሄድን 3ኛው ልጃችን ተወለደ ከዛ 4ኛዋ ስትመጣ
ባለቤቴ ኢትዮጵያ ሄደን ልጆቻችንን ብናሳድግ ይሻላል፣ እዚህ እኛን የሚመስሉ ልጆች ማሳደግ አንችልም የሚል ሐሳብ ነበረውና እውነትም ደሞና ሁሌ ምን ይል ነበር አንድ ዘፈን ሰምተን አብረን መዝፈን ካልቻለን አንድ ነገር ሰምተን አብረን ማልቀስ ካልቻለን የሚያሳዝን ነገር ምን ልጆቻችን ሆኑ ብሎ ይል ነበርና ከዛ ወስነን ወደ ኢትዮጵያ ስመጣ ሰው ወደ ኢትዮጵያ በሚመጣበት ጊዜ አይደለም የመጣ ነው በዛ ጊዜ ሁለታችንም የካሊፎርኒያ ፕሮፌሽናል ላይሰንስ ተሰን የመጣ ነው እኔ የካሊፎርኒያ ሕክምና ላይሰንስ ስቶ መምጣት ማለት በዛ ጊዜ $150 ማስከፈል ሰው ነበርኩ ለአንድ ፔሸንት እዚህ ሀገር መጥቼ በ50 ብር ካርድ ነው ስራ የጀመርኩት በጣም ትልቅ ውሳኔ ነው ነገር ግን ምንድነው ልናገኝ የምንችለው ነገር ምን ያህል ትልቅ እንደሆነ ልጆቻችንን ከልባችን ሆነን ማሳደጋችን እኛን የሚመስሉ ልጆች ማሳደጋችን የመጀመሪያው ትልቁ ደስታችንን ብነግርሽ አቦ ጊዳን አብረውን የዘፈኑ ለታ ልጆቻችን I'll never forget አማርኛ ችለው የእውነት ይደስልና I remember that was something so big የሚገርሙ ልጆች አሳደግን ቀላል የሚመስሉ ሌላ ሀገር ስንኖር ዌስተርናይዝድ ሆነን በሌላ ካልቸር የምወሰድ ነገሩ እንዳይኖር ነው ይሁሉ እንዴት ትልቅ ነገር እንደሆነ በደንብ ልጅ ማሳደግን በደንብ የሚያቅሰው ይሄን ነገር ሊረዳኝ የሚችለው ከልባችን ሆነን start with the end in mind የሚባል ነገር አለለም እስቲ የት ጋር ነው መድረስ መፈልገው ቅድምም ስለቅድ ስነግርሽ ልጆች ትንንሾቹ ነው ምን አይነት ሰዎች ሊሆኑ ይችላሉ ብዬ ማስባቸው ነገር ነበርኝ ስለ ዲግሪያቸው አይደለም ስለ ምናምናቸው አይደለም ግን ምን አይነት ሰዎች ሊሆኑ ስበናቸው ላይ መስራት ነበር መስፈልጊው እና ትልቅ የእናትነት ኃላፊነትን መውሰድ ነው ትልቅ የወላጅ ትልቅ ኃላፊነትና that was one of our biggest success in ኢትዮጵያ መተን ልጆቻችን እንደዛ አድርገን ማሳደግ መቻላችን በልጅነትሽ በወጣትነትሽ ሄደሽ የተማርሽበትን ቦታ እውቀትን ያገኘሽበትን ከዛም ኑሮን የመሰረትሽበትን የራስሽን ስራ ደግሞ በደንብ የጀመርሽበትን ቦታ ጥለሽ ወደ ሀገርሽ ለመመለስ የወሰንሽበት ቅጽበት እንደው ቀላል አይሆንምና ምንድነው በደንብ ቀኑን አውቀዋለሁ የሚገርምሽ ባለቤት ያሳብ ነው ያሰብንበት ይያለን ሎስ አንጀለስ ነው የምንኖረውና የምናከራየው ቤት ነበረን የምናከራየው ቤት ሰፈሩ ጥሩ አልነበረም ብዙ ጥቁር መኖሪያ ሰፈር ይባላል እኛ ተከራይተን ነው የምንኖረው ቤታችንን አከራይተን እዛ ቤት አንድ ሰራተኛ አጠብቃለሁ የሆነ ኢንስፔክሽን በረንዳው ላይ ቁጭ ብዬ አንድ ከፍ ያለ ጥቁር ሰው ራመድ ያለ ወደኔ ጋር መጣ ልክ ሲመጣ ልቤ መፍራት ጀመረ ደነገጥኩኝ ቦርሳዬን አነሳሁና ብሬስ አድርጌ ራሴን ጠጋ ሲለኝ አንድ በቃ ቡፍ ያለው ትንሽ ወንድ ልጅ ነው ከዛ ጠጋለና excuse me mom እንዲህ አይነት መንገድ ታውቂያለሽ አለኝ ከዛ ነገርኩት በዚህ በኩል ብዬ መራሁትና ሄደ መንገድ ነበር ይጠይቀሽ ሲሄድ ቦርሳዬን አስቀምጬ ያለቀስኩትን ለቅሶ ልነግርሽ አልችልም እኔ ክርስቲያን እምባል የሰው ልጅ በአምሳሉ የተፈጠረን ሰው አከብራለሁ የምል ይሄ ልጅ ጥቁር ስለሆነ ብቻ ሌባ ነው ብዬ ፈርቼ ቦርሳዬን ይዤ እኔ እኮ የሁለት ጥቁር ወንዶች ልጆች እናት ነኝ የኔ ልጆች እንደዚህ ሊታዩ ነው እዚህ ሀገር ዛሬ ከዚህ ሀገር እንወጣለን ብያለታል በጣም የሚገርም ኢንሲደንት ነው በተለይ ለወንዶች ልጆች በጣም ከባድ ነው በጣም ከባድ ነበረ እንግዲህ አሁን አላቅም ግን ያልተሳሳተ ውሳኔ ነው ፋይናንሻሊ ተጎድተናል በጣም ተጎድተናል ግን ከልባቸው የሆኑ እናትና አባት አግኝተዋል ልጆቻችን እኛ እዚህ ሀገር ስንመጣ በጣም ብዙ መብራት ይጠፋ ነበርና በጣም ብዙ በሻማ በጣም we used to make it the best የተለየ ነገር ታሪክ ሬዲዮ ነው ሁሉ ገና አንድ ኤፍኤም ሬዲዮ ነበረችው እሷ በባትሪ ትሰራለች ከመደሰታቸው የተነሳ መብራቱም ኖሩ አጥፊሉኝ ነበር አይ አንደኛ እኛን ማግኘታቸው
እዛ ቢሲነን በጣም እና እንደዛ አያገኙንም ነበር ትልቁ ልጃችን 11 አመቱ ነው እዚህ ሀገር ዘነው ስንመጣ ትልቁ የመጀመሪያው 11 ነበር ሁለተኛው 10 ነበረች ከዛ 4 እና 2 አመት 4 ነው ይዘን የመጣ ነውና ይሄ 11 እና 10ዎቹ ያውቁ ነበር ግን የሚገርምሽ እኛን በልጥባቸው ነበር እኛን ማግኘታቸው እኛ ተረት እናወራላቸዋለን ዘፍንላቸዋለን ከና ስንላፋቸው ነው ምናመሸውና ጊዜ ሰጣቸዋቸው የማይመለሰው ነገር የማይገኝ ነገርና ልጆች ስናሳድግ በቃ እንደዚህ ከልባችን ሆነን እንድናሳድግ አሁን እነሱ የሚያስታውሱትን ነገር አንዳንዴ ሲያወሩ ይገርመኛልና እንዴት ትልቅ ኢምፓክት እንዳለው እና እሱን አገኘን ኢትዮጵያ ውስጥ እሱን ያገኘ ነው ከዛ በኋላ ደግሞ ሀገር ሁሉ ነው ልጅ የሚያሳድገው እዚህ ሀገርና ቤቴ ማረፊያዬ ብሎ ይሄ ልብ ማረፍ የሚባለው ነገር ያገኙበታል ብዬ አስባለሁ እኔም ግን አንቺ ደግሞ በደንብ ኤክስፒሪየንስ ስላደረግሽው እንደወላጅ ይሄን አይነት ትልቅ እድል ትቶ መምጣት በራሱ ትልቅ ልብ ይፈልጋልና የታየሽ ነገር ነበረ ማለት ነው ብዬ አስባለሁ አዎ እንዳልኩሽ at the end in mind ምንድነው ቆይ መጨረሻ ላይ ምንድነው ፈልገው የሚለውን ነገርና ትዝ ይለኛል የሚገርምሽ አሁን አንድ ምሳ በልተን ደግመሽ ቢብትኝ እኮ መብላት አልችልም አሁን አንድ ሸሚዝ አለ የለበስኩት ሁለተኛውን እንኳን አልደርበው አትደርቢው ከሁለት ካሰብነው አንድ ጣራ ነው ምተኛበት አንድ ክፍል ነው 10 ክፍል ቢኖርኝ 10 ክፍል ውስጥ አልተኛም እና አንዳንዴ የምፈልገው ነገር ለምን why እማረገው ነገር ለምንድን ነው ማረገው ብሎ መጠየቅ እኔ እስከዛሬ ድረስ ለምን ብዬ ነው ማረገው ነገር ዛሬ አንቺ ጋር ስመጣ ለምን ብዬ ነው የመጣሁት እና ለምን አለኝ እኔ ለምንድን ነው ዛሬ ለምንድን ነው እሷ ጋር ዛሬ የሚሄደው ብያለሁ ማካፈል መፈልገው ነገር ስላለኝ so ለምንን በህይወታችን ውስጥ ልንይዘው ይገባል ትርጉም ላለው ህይወት we need to have the why we're doing what we're doing ሰው ሁሉ የሚፈልገው ነገር ተሟልቶልሽ ያን አልፈልግም ብለሽ ደግሞ ተመለሽና እንደው ልዩነቱንና ምክንያታዊ የሆንሽበትን መንገድ ተጠቃሚም ስለሆንሽበት ትንሽ አንስተነው እንለፍዬ ነው አሁን በጣም ክሊር ማስታወሳቸው ነገሮች አሉኝ አሁን አንድ ቀን አስታውሳለሁኝ 4 ልጆች ናቸው እንግዲህ ያሉን ሐኪም ነኝ እዛ ስራ ሰራለሁ ቢዚ ነኝ ስገባ በቃ መጀመሪያ ጫማዬን ጥዬ ሽርጤና ሸርጬ ወደ ኪችን ነው ድስቱ ይጣዳል ይታጠባል እዚህ ጋር ሆምወርክ ልጆች ይሰራሉና እኔ usually ቁጠኛ ሰው አይደለሁም አትቆጭም አሁንና አስታውሳለሁኝ አንዴ ትልቁ ልጅ I think ጨቀጨቀኝ የሆነ ነገር ነው መሰለኝ የሚለኛለውና በጣም ስጮህበት ይለኛል ሲደነግጥ ይሰማኛል አይኑ ሁሉ ይታየኛል የሚገርምሽና ከዛ ይቅርታ አልኩትና መለስኩለት ከዛ መተኛ ታቃተኝ ማታ ለመንገደኛ ሁሉ ትግስቴን ጨርሼ the most important person እኔ እኮ የተፈጠርኩት መጀመሪያ ለሱ ነው መጀመሪያ የተሰጠኝ ኃላፊነት እኔ እናትነቴ ነው በእግዚአብሔር ኃላፊነት የተሰጠኝ መጀመሪያ ቤተሰቤ እና በጣም ነበር ማዝነው ትግስት ሳጣ ወይ መቆጣት ነገር ስሜት ሲሰማኝ ይሄ ልክ አይደለም በቃ ምን ዋትዘን ምን ለማግኘት ነው መጨረሻው ምንድነው እንዲህ አይነት ጥያቄዎች ነበሩኝ በጣም ከዛ ወስነሽ ተመለሽ እዚህ እንደው አመቻችተሽ ነበር ወይስ እንደው ድንገት ነው በቃ ወስነሽ የተመለሽው የሚገርምሽ ምንም አልነበረን ምናሳዝነው እኔ እናት ያለኝ ነገር ነው ኖራ የሞተችው ምንም የለኝም ዘመድ የለኝም የባለቤቴንም እናት አውጥተን ልጆቹን ሁሉ አውጥተን ምንም ጊዜ ለማግኘትና እዚህ ምድር ላይ ሊኖር የሚችለው አሉኑ መሬቷ እኮ አንድ ነገር አላት ማንነት አላት እና ያንን አይደንቲቲ ልጆቻችን እንዲኖራቸው ወደዱት ግን ልጆቹ ወይ አሁን ድረስ እንዴት እንደሚወዱት ትንሻማ ይው ማሚ ሽሮ ልብላ መጥቼ ትኬት ብቻ ገዝቼ 15 ቀን ኢትዮጵያ ምድር ላይ ልሆን ነው የምትለው ስራቸው እዛ ሆኖባቸው ነው አንደኛው እዚህ ነው ያለው እዚህ ነው የሚኖሩት አረ ሌሎቹ ስራ ነው እንጂ
አይቀርም ደግሞ ልባቸው ያው አንድ ቀን አይቀርም እንዳንቺ ውስን አርገው እንደናንተ አይደለ ሰላምዬ እንግዲህ ፍቅር ህይወትሽን ብዙ ሳንነካው ስለ ልጆች መውለድ አውርተን ወደ ኢትዮጵያ ተመለስን ስለዚህ ወደ ኋላ ለመለሰሽ ትምርትሽ ላይ ጎበዝ ነሽ ስራሽም ላይ ጎበዝ ነሽ እንደ ፍቅር ህይወትሽም ላይ ደግሞ አልሰነፍሽም ብዙ ጊዜ ደግሞ ሰው ማኔጅ ማድረግ የሚያቀተው አንዱ ነገር ላይ ጎበዝ ይሆንና ካሪየር ያላቸው ሰዎች የትዳርን ህይወት ሲገፉት ይታያልና አንቺ እንዴት ነው ያንን ባላንስ ያደረሽው ወደ ፍቅር ህይወትስ እንዴት ነበር የገባሽው ቤተሰብ ላይክ አብሮ ማደግ አብሮ እንደሚሰራ ቤተሰብ በጣም አምን ነበር በአብሮነት ታምኛለሽ በጣም አምናለሁ ከስክራች መጀመርን በጣም አምናለሁ አብሮ አንድ ላይ ሆኖ አው የተሰራ ቤት ውስጥ አልገባም ነው እንዳትስቂ ይሄንን ለአደባባይ እንዳላወራጭ በጣም ይገርማል ትምርት ጨርሷል እንኳን ከተባለ አልፈልግም የእውነትሽ ነው አው እንዴ ያኔ ይባላል እንግዲህ ወንዶቹ እኔ ኢንጂነር ነኝ ይላል ቤት ገብቻለሁ ምናምን ከዛ አሁን ያችን ልጅ አስተዋውቁኝ ፈርኒቸር ሊገዛ ነው የፈለገው ነው ቤት መሙያ አልሆነም ነው ኢንተረስቲንግ ነው በጣም እንደሱ በጣም ስለዚህ የራስሽ ነገር ይዘሽ አብሬው መጀመር በቃ እና እኔ ደሃኔ ማገባት እንፈልገው ባፌ ሙሉ እኮ ነው ማለት ደጉ ጊዜ አሁን የለም እንደዛ እኮ እንሆናለን ደሞ ጊዜው አይ በቁም በጣም ከልቤ እኮ ነው ማለት በጣም ደስ የሚል ሐሳብ ነው የመጣሁበት ደሞ ኤራ እንደዚህ የከሌልጅ የሚባልበት ጊዜ ነበር ድሮ እነ ደጃዝማችን ምናምን ይባልና እዛንትን ውስጥ ነው ያደኩትና አንዴው እንዲች እሷን አይነት ነገር አልፈልጋትም እላለና አብረን ምናድግ ሰውና እውነት ጓደኛ በጓደኝነት ምክንያት ነበርሽ ግን ዶሚኔት ላለመደረግ ነው ወይስ እንደው አዎ አባቴ ብዙ እንትን ነበረው እዛ ላይ እና ልጅ ሆኜ ፍራንክ ይሰጠኛል ስንወጣም ሲኒማንም ስንገባ እኩል መጋብዘው ሰው በጣም ይገርማል ፍቅር የሚባለው ነገር ኤክሰርሳይዝ በደንብ ታረጊበታልሽ የእውነት ፎከስ ፍቅር ላይ ይሆናል አዎ ምንም ትርፍ ነገር እንዳይኖር ለዚህ ምንም የለውም ነበር ምንም የለንም አንቺም የለሽም ችስታ ቲሸርቶቻችንን ለሁለት እየተዋዋስን እየለበስን ነው ግራጁዌት ያደረግነው ኢንተረስቲንግ እሱም ተማሪ ነበር ያኔ ተማሪ ነው የሚገርምሽ እሱ የፋይናንስ ሰው ነውና እኔ ነኝ ወደዛ እንዲህ ደገፋሽው ያንቺ አልሞላሹ ነገር ስለነበር የተውሹ ነገር ስለነበር እኔ በጣም ደስ ይላል በጓደኝነት ነው ጓደኝነታችን ይበልጣል መከባበራችን በጣም ይበልጣል አው ጓደኝነት ውስጥ መተሳሰብም ስላለ አው መከባበር ለፍቅሩ ያጠነክራል እንዴት ነበር ወደ ፍቅር ህይወት የተገባው ከጓደኝነት ወደ ፍቅር ህይወት እኮ ለማሻገር ትንሽ ይከብዳል አይደል አው ብዙ ሚስጥር ማውራት አለ ፍላጎትሽን ትነግሪዋለሽ ፍላጎቱን ይነግርሻል መተዋወቁ በደንብ ነው ያለውና አው እንደሱ ቀለለ እንደው ምንም ድብቅ አልነበረም ማስመሰል አልነበረውም ጓደኝነቱ ስለነበረና በጣም ተሳስበን ሁለታችንም ትምርታችን ላይ ፎከስ ማድረግ እኔ ሞር የትምርት ነገር በጣም እንትን ይለኝ ነበር ለወንዶች ይቀላል አይደል ወደ ስራ ሄጄ ገንዘብ ቶሎ ላምጣ ምናምን የለም ቢርበን ይሻለናል ትምርታችንን አጥተውም ነው በቃ ያ አላማም እኮ ነው ከዛ ፍቅር ህይወቱ እንዴት አደገ እንዴት ወደ ትዳር ሄደ ከስንት አመት በኋላ ነበር ወደ ትዳር ደግሞ የተጓዛችሁ 4 አመት 27 አገባ 28 ወለድኩ ዳልኩሽ እኔ እኮ 7ኛ ክፍል ሆኜ ነው ወንድና ሴት ልጆችን ታቂል እንዴ በፊቶች አላማም ትባሏ ነገር አለች እንደሱ አለ ደግሞ ቤተሰብ በጣም በቃ ይሰራል በአላማ ይሰራል ብዬ በጣም ማመን አይነት ነበርኩና ማን ይሰራልኛል እኔ ካልሰራሁት ብዬ በጣም አቃል እንዳልሹ ቀድም አሁን ምንም የሌለውን ሰው ነበር መፈልገው አብረን መስራት መልፋቱን ስለምፈልገው ብለሻልና እንደው አብሮ በመስራት አብሮ በማፍራት ላይ ያገኘሽው ጥቅም ምንድነው በጣም ብዙ በቃ ከፍለፊታችን ሌላ ምንም ወደ ኋላ ማንተያየ ሰዎች ነን አንድ ቀን ገንዘባን ሳያነጋግረን አንድ ቀን ገርምሻል አረጀን
ስለዚህ በትዳር ስንት አመት ቆይሽ ማለት ነው? ወይ አሁን በቃ 40 አመት ሊሆነን እየደረስን ነው። በጣም ደስ ይላል። እግዚአብሔር ይመስገን። ከስራ ሁሉ ትዳር ከባድ ነውና አንድ ነገር ብል ያው ደስ ይለኛል። በሱ ምን ትላለች መሰለሽ? ትዳር እንደው እህቴ ትዳርን ለመደሰት እንዳታደርጊው ለመጽደቂያ ነው ትላለች። እስቲ አስረጅ። የ40 አመት የህይወት ልምድ ትዳር መጽደቂያ ነው። መጽደቅ ታውቂለ? አዎ መጽደቅ ነው የሚጸደቀው። ሰው የሚጸድቀው እኔነቱን ሲገል ብቻ ነው። እኔነትን መግደል ደግሞ ለሰው ልጅ ከባድ ነው። ምድር ላይ የኖሩ እውነት ነው። እና ትዳር መጽደቂያ ነው። ትንሽ እሱን ላስታውስ እና እንዲሁ ዝም ብሎ የሙሽራ ልብሱ ብቻ እንዳይመስልሽ ልላት ነው የምታዳምጠን ልጅ። እውነት ብዙ ተመልካቾች አሉና አሁን ይሄንን ፕሮግራም ይከታተሉና በዚሁ እንደው ለትዳር መቆየት ለትዳር መበርከት ይሄ ነው ምትዩ ምክርም ካንቺን ውሰድ። የሚገርምሽ እኔ ማለትን መተው ነው። ይሄንን ስል አንድ ታሪክ ልንገርሽ። አንድ ጊዜ የሆነት ነው አንድ ክርስትና ልናስነሳ አንድ ካቶሊክ ቤተክርስቲያን እንሄዳለን እና ልጁ የ40 ቀን ልጅ ነው ክርስትና ምናስነሳውና ቄሱ ሎስ አንጀለስ ነው። በቃ ሳይረን ይጮሃል ምናምን። ከዛ ቄሱ እንዲያሉና ይገርማችኋል የዚህ ዓለም ኃጢአት አንድ ነው አሉ። ይሄ ሁሉ ግድያው ስርቂያው ምናምን ሁሉ አንድ እኮ ነው እና ይሄንን ኃጢአት ይሄ ልጅ ያረጋው ነው ምን ይመስላችኋል ብለው ጠየቁኝ። ህፃኑ ልጅ እሺ ይታይሽ የሎስ አንጀለስ ግድያ ዝርፊያ ይሄ ልጅ ያረጋዋል ምን ማለት? አንዳችንም አላወቅን። እዛ ምን አሉ? የሚገርማችሁ አሁንማ ተክኖት 40 ቀን ሲያረጋው ከርሟል። የተወለደለት ነው የጀመረው አሉ። አሁንም አልገባን። ይውላችሁ የሰው ልጅ የመጀመሪያው ኃጢአት እኔ ማለት ነው። ይሄ ህፃን ልጅ አሁን ሲያለቅስ እኔን አንሽኝ፣ እኔን እቀፊኝ፣ እኔን አጥቢኝ ነው የሚለው እና አንድ ሰው ሲሰርቅ እኔ ብሎ ነው፣ ሲገል እኔ ብሎ ነው፣ ሲነጥቅ እኔ ብሎ ነው፣ ጦርነት ሲያወጅ እኔ ብሎ ነው እና የዓለም ኃጢአት ሁሉ እኔ ማለት ነው ብለው አስተማሩና እኔ ዛሬ ለትዳር ምለው ለትዳር መፍረስ ለምንም ግጭት እኔነትን መግደል ከቻል እኔና ባንቺ ሰልፍለስ ካልኩኝ እኔና አንቺ አመጣል መተሳሰብ በጣም ትልቅ ምክር ነው። እውነት እግዚአብሔር ይስጥልን። ስለ ትዳር ተጫወትን። አሁን ደግሞ ወደ ሙያሽ ልንገባ ነው። ካይሮፕራክተር ምን ማለት ነው? የአማርኛስ ትርጓሜ አለው ወይ? እንደው የሚቀርብ ነገርም ካለው የሚቀርብ ነገር ምንድነው? የጡንቻ የነርቭ ያጥንትን አካትትና በተለይ ያከርካሬ አጥንት ላይ ነው የሚያተኩረው። እቺ ከኋላ ያለችውና ከራስ ቅላችን አንስቶ አንገታችን ታች ድረስ ያለው ያከርካሬ አጥንታችን የነርቭ ሲስተማችን እዛ ውስጥ ነው ያለው። ያከርካሬ አጥንትን ማስተካከል ላይ የሚያተኩር ያከርካሬ አጥንት ደግሞ የመላ ሰውነታችን መሰረታዊ ጤንነት አካል ነው እና የካይሮፕራክቲክ ጤና ዘርፍ ሆሊስቲክ የሆነ የሙላተ ጤና ላይ የሚያተኩር የሕክምና ዘርፍ ነው። እንዴት ነበር ወደዚህ ሙያ የገባሽው? እንዴት ነው ሙያውንስ የመረጥሽው? ምክንያቱም ካይሮፕራክተር ብዙ የተለመደ አይደለም። እኔም ራሱ ስሙን ባንቺ ነው የሰማሁት እና ያወቅኩትና ወደዚህ ሙያ የገባሽበት ምክንያት አለሽ? አለኝ፣ በጣም አለኝ። የሚገርምሽ ቅድም ያነሳውልሽ ነገር አይኔን ያመኛል አላልኩሽም? እህቶቼ እኔን አሳድገውኛል ያልኩሽ አንደኛዋ እህቴ በጣም ስለኔ አይን በጣም ትጨነቃለችና ደግሞ ኬሚስትሪን የተማርኩት ላብራቶሪ ውስጥ ነው የምሰራውና ሁሉ ጊዜ አንድ ነገር ብትሆን አይኗ አንድ ነገር ቢሆን ብላ ታስብ ነበርና እሷ ናት አይኑ ሕክምና ውስጥ መግባት ነው የምትፈልጊው፣ ግን ይሄ ችግር እንዳለም ደግሞ እንዳትረሺ እና እንደው አይበለውና አይንሽ ማየት ባይችል በእጅሽ የምትሰሪው ነገር ብትማሪ ይሻላል ብላ በእንደዛ አይነት መንፈስ ነው
ይሄንን ሙያ ቼክ ያደረኩትና አሜሪካን ሀገር ውስጥ አንድ ኢትዮጵያዊ ነበረ በዚህ ሙያ ላይ የሚገርምሽ በጃንሆይ ጊዜ ሄዶ የተማረ ነው ዶክተር ወሰኔ ይባል ነበርና እሱ ጋር ይዛኝ ሄደች እሱ እንዲያስረዳኝ ስለዚህ እና ነገረችው ደግሞ እንደዚህ አይኗን ያማታል የሳይንስ ተማሪ ናት ላቦራቶሪ ውስጥ ነው የምትሰራው ብዙ ጊዜና አንድ ክፉ ነገር ቢገጥማት እንኳን በእጇ ልትሰራ የምትችለው ነገር ቢሆን ይሻላል በሚል እንደዚህ ታስቦበት የተማርኩት ትምህርት ነው ይገርማል በጣም ወደድሽው በጣም ነው የምወደው እኔ ለዚህ ነው የተፈጠርኩት አይገርምሽ እኔ እኮ ስራ አይመስለኝም አይገርምሽ አንድ ቀን እኔ ክሊኒክ ሆንሷል መጀመሪያ ቤቴና እዛ አትለይኝም ስዝቅ ነው ሞለው እና እንደ ስራ አይደለም የማየው እንዴት አይነት በረከት አለኝ መሰለሽና እንዴት ደስ ይላል ወጣቶች ሁሉ ምንመኘው የምትወዱት ስራ ይስጣችሁ በጣም ልባችሁን የሚሞላ ነገር እኔ በዚህ እድሜ ይገርምሻል አንዳንዴ 20-30 ሰው በቀን አይቼ ማታ እንዳዲስ ኃይል አለኝ አይደክመኝም በጣም ነው የምወደው ስራዬ በጣም ከትርፉ በላይ ይባላል እኮ የምትወጂውን ስራ መስራት ሳቲስፋክሽኑ ብቻ ራሱ እንደ ክፍያ ነው ይባላል እኔ ፔሸንቶቼ ቢያውቁ እንዴት እንደሚያስደስተኝ እነሱ ሳያስከፍሉኝ አይቀሩም አይደል እንዳትነግራቸው ተደሰት አንነግራቸው ይሄን ሁሉ ከተደሰትሽ የእውነቴን ነው እኔ እኮ ከዛ ውስጥ የማገኘው ልነግርሽ አልችልም አዎ እንደ ምሳሌ ምን እላለሁ መስልሽ ጠርሙስ ውሃ አሁን ከዛ ጠርሙስ ውሃውን ስትቀጂ ውሃው የጠርሙሱን አንገት ሳይነካ አያልፍም አያልፍም እኛ መስሪያ ቤት እንደ ዩኒፎርማችን ላይ ምን ጽፋለን መሰለሽ የፈውስ ቀኝ እጆች ብለን ነው ምንጽፍ የት ነው መሰሪው አሁን መሰሪበትን ቦታ ምንወቅ አዲስ አበባ 4 ክሊኒኮች አሉን ፈርስት ስፓይን ክሊኒክ ይባላል በጣም ጎበዝ ሰዎች አሉ አብረውኝ በጣም መኮራባቸው አብረውኝ የሚሰሩ ሰዎች ድንቅ ሰዎች ናቸው የሚገርምሽ ከ20 ዓመት በላይ አብረውኝ የሰሩ ሰዎች 14 ሰዎች አሉ መጀመሪያ አብሬ የከፈትኩት 25 ዓመቷ አብራኛለች ወይ እንዴት ደስ ይላል በጣም ሰው ሲዋጣል ስራው በቃ ዝም ብሎ የሚሰራ ሳይሆን በልብ የሚሰራ እና የተሰጡ ሰዎች አሉ እኛ ክሊኒካችን ውስጥ ምን የሚተለጠፈች ነገር አለች መሰለሽ እያንዳንዱ ሩም ውስጥ ኡቡንቱ የምትል ምን ማለት ነው ኡቡንቱ የሳውት አፍሪካን አባባል ነው ምን ይላል I am because you are እኔ ዛሬ እዚህ ጋር ማውራት አንቺ ስላለሽ ነው እኔና አንቺ እዚህ ጋር መነጋገራችን አድማጮችሽ ስላሉ ነውና እኔ ታካሚዎቼ የኔ እኮ እዚህ ጋር መሆን እናንተ ስላላችሁ ነው ብዬ ነው የምለውና አብረውኝ የሚሰሩትም ሰዎች honestly እነሱ ባይኖሩ እኔ ምን ሆናለሁ ምንም የለሁም እኔ እኮ እና በአብሮነት በጣም አምናለሁ ትልቅ ሚስጥር ነው ይሄ እውነት በአብሮነት ነው ብዙ ነገር ማድረግ የምትችይው አንድ በአብሮነት ካነሳ ነው አንገል ልበል እባክሽን ይውልሽ ቅድም ቡና ጋበሽኝና ዛሬ ቡና ጠጥተሻል ከማን ጋር ጠጣሽ በጣም ከመወዳት ልጅ ጋር ማለት የታደለች ዲፊቴን ያሳመረች ቆንጆ ይልሽ እናንተ ግን ሁለታችሁ ከ2500 ሰው ጋር ነው የጠጣችሁት ይተርኩምልን አይገርምሽ ብቻችንን የጠጣን ይመስለናል አሁን ላስታውስ ያንን አንድ ሲኒ ቡና ኬት ጋር ነው መሰለሽ መጀመሪያው የአብሮነትን ልክ እንድናቀው ጅማ ወስድሽና ከተከሉት ሰው የጀምርና ካረሱት ጀምርና ከለቀመችው ልጅ ጀምርና የለቀመችውን ልጅ ካሳደጉት ያዘችውን ላስቲክ ቡናውን የፈለፈለው ማሽን ጣሊያኖቹን አስብና ማዳበሪያውን አስብና አይሱዙን አስብና ቻይናዎቹን አስብና ሲያልፍ አንገት ሳይነካ አልፍን ብለሻን ስለዚህ አይደለ ያሁሉና የአብሮነታችንን አለማሰባችን በነገራችን ላይ ተቆጥሮ ነው ይሄ ነገር እንዲሁ እንዳይመስልሽ አንድ ሲኒ ቡና 2500 ሰው ይሳተፍበታል እንደው ምሳችንን ስናስበው እንደው ስንት ሰው ተሳትፎበታል
እንዴት ብዬ እኔ ብቻ ሆኜ ምሳዬን በላሁ ዛሬ ታዲያ አናስበውም በጣምና እንደው ለማስታወስ ያህል ያረ በጣም መታወስ ያለበት እውነት ምክንያቱም እኔ የሚል አስተሳሰብን እንዲቀርፍ ያደርጋል ሰው ብቻውን ቢሆን መኖር ይችላል በብላት አይችል መጠጣት አይችል መተኛት አይችል ብቻውን ምንም ነገር ማድረግ አይችል አይደል ስለዚህ አብሮነት ውስጥ ነው ያለው ሁሉ ነገር አቤት አብሮነትን ማናሳየን መሰለሽ አቤት ኮቪድ ያሳየንን ነገር አንድ ጥናት አለ ምን ይላሉ መሰለሽ ዛሬ እኔና አንቺ ብለን የሳብነውን ኦክሲጅን እቺ ኦክሲጅን ዓለም ዞራ ለመምጣት 3 ሳምንት ነው የሚፈጅባት ድሮ ኦባማ በነበረ ጊዜ እንደዚህ ይል ነበር እኔና አንቺ ዛሬ እኮ እንተነፈስነውን አየር ኦባማ ዋይት ሃውስ ለመተንፈስ 3 ሳምንት ነው የሚፈጅበት እላለሁና እንግዲህ ዛሬ እኛ ውስጥ የነበረ ኦክሲጅን እዛ ሄዷል ማለት ነው እኛ እዛ ውስጥ ገባን አይደል ከዛም እዚህ መጣ አይደል ጉዳዩ ክፉም ሰው ጋር ይሄዳል ደጉም ሰው ጋር ይሄዳል 10 to the power of 23 breaths ይባላል ዓለምን ለመዞርና ማለት እኔ አንቺ ውስጥ ገባለሁ አንቺ ነው ውስጥ ገባያለሽ እኔና አንቺ ስንተነፍስ አሁን ምን ተነፍሰው አየር እንደዚህ ይላል እንወሳሰዳለን አናስበውም አይደል አናስበውም ማን ነው ስለሽ በርግጠኛነት ያረጋገጠልን ኮቪድ ታውቂያለሽ 3 ሳምንት ነው የፈጀበት ዓለምን ለመዞር እውነትሽ ነው አይደል ወዲያው የተዳረሰው 3 ሳምንት 3 ሳምንት ከርማላ በቃ ይሄ እኔነት እንዲ ስንከፋፈል ሞኝነታችን እኔ እዚህ ጋር ነኝ አንቺ እዛ ጋር ያኛው ደግሞ እዛ ጋር ብለን ስንል ሞኝነታችን እውነት ስለዚህ አብሮነታችን ጊዜ እንስጠው ክብር እንስጠው ቫልዩ እናድርገው በአብሮነት ውስጥ ብዙ ነገር አለ መኖር ራሱ ያለው በቃ በአብሮነት ውስጥ እኮ ነው ለብቻ እንዴት ይኖራል አይደል ኮቪድ ያነሳሽው ኤግዛምፕል ግን በጣም ይገርማል ዓለምን ከተገናኘ ነው በ3 ሳምንት ውስጥ ተዳረሰ Thank you ዶክተር በጣም እናመሰግናለን ያሉሽን ክሊኒኮች እየጠቀሽልን ነበር ብዙ ሰው ሰርቭ አድርገናል ይገርምሻልኛ ከ250,000 ሰው በላይ ሰርቭ አድርገናል እውነት በስማ አብረውኛሉን ሰዎች ቃል የለኝም እንዴት ድንቅ ሰዎች እንዳሉ ማብዛት እናስባለን ትምህርት ቤት እናስባለን by the way የኛ ሙያ የለም ትምህርት ቤት የለም ኢትዮጵያ ውስጥ 3 ነን ካሮፕራክተሮች 3 ብቻ ነን ያለነው አፍሪካ ውስጥ ራሱ ሳውት አፍሪካ ብቻ ነው ትምህርት ቤቱ ያለው በጣም ውድ ትምህርት ነው አሜሪካን ሀገር በእኛ ጊዜ $250,000 ትማሪ ነበር አሁን ሰማ ከሱ በልጧል ስለዚህ ሆፕፉሊ ኢትዮጵያ ይኖረናል ብለን አስባል ወይ አካንክ ቤት በጣም ጉድ ላክ በእውነት ጥሩ ነገር ነው እንደው ሰው ምኑን ሲያመው ነው እናንተ ጋር መምጣት ያለበት ይሄንንም በዛው ነው በጣም ብዙ ሰው የሚያቀን ይሄ አከርካሪ አጥንት ችግር የዲስክ ችግር አሁን ዲስኩ ተንሸራተተ የማይባል ሰው የለም ይሄ ዲስክ መንሸራተት የሚባል ነገር ከትንሹ እስከ ትልቁ የሚያስፈራ ድረስ ደረጃ ሊደርስ ይችላል በጣም ለብዙ ሰዎች ወደ ኦፕራሲዮን እስኪደርሱ ድረስ ሬኮመንድ ይደረጋል በተቻለን መጠን እዛ ድረስ እንዳይደርስ ካለ ሰርጀሪ ነገሮችን ለማስተካከል በጣም ብዙ ሰክሰስ አለን ከዛ ግን የበለጠኛ አሁን አጥብቀን ምን ይዘው ሰዎች እንዳይታመሙ እንዴት አድርገን እንከላከል በጊዜ መከላከል እንዲቻል በጣም ከባድ ስራ የሚሰሩ ሰዎች በጥንቃቄ ስራ እንዲሰሩ ማድረግ ምክንያቱም ይሄ የወገብ የጀርባ ህመም በጣም ትልቅ ችግር ነው እንደውም በተለይ አፍሪካ ውስጥ the disease with the greatest economic impact in Africa is back pain በዚህ በጣም የሚያሳስብ ለሀገር በጣም የሚጎዳ በሽታ ነውና በተለይ ወጣቶች ላይ ሲሆን ጎልማሳ ሆነው ጎንበስ ቀና ብለው ስራ መስራት በማይችሉበት ጊዜ የሚያስፈራ ህመም ነው የወገብ ህመምና እሱ ላይ ነው በጣም ስፔሻላይዝ የምናደርገው የአንገት ህመም ላይ የአንገት ዲስክ ችግር ላይ ብዙ ጊዜ ከአንገት የሚመጡ ነርቮች እጆቻችን ጋር ይመጣሉ እጄ እንደነዘዘኝ እጄ ዛለ የሚሉ ሰዎች the thing የወገብ ደግሞ እግሬ ዛለ እግሬ ደነዘዘኝ መራመድ አቃተኝ ለሚሉ ሰዎች ጥሩ መፍትሄዎች አሉ ትልቁ ነገር ነው ያሹ የጀርባ አጥንት ሲባል እንግዲህ ያው ሰውነትን የሚሸከም የሰውነታችን ክፍል ነውና ሰው ጀርባውን ከታመመ ወይ ደግሞ ሰውነቱ የሚሸከመው ነገር ችግር ካጋጠመው ምንም ነገር እንቅስቃሴ ማድረግ አይችልም የጀርባ
አጥንታችን አቀማመጥ ትክክል ሲሆን ነርቮቹ ከጀርባችን ወደ ውስጥ አካላችን አሁን ልባችን ሳምባችን ጨጓራችን ትክክል ሊሰራ የሚችለው አጥንታችን ቀጥ ሲል ነው ነርቭ ትክክል ካልመጣ የውስጥ አካላችን አይሰራም ለዚህ ነው የጀርባ አጥንት ነው አንድ ሰው ሲባል ዋና የሚባለው የጀርባ አጥንት ለጤንነት ወሳኝ ነው ለምንም ከአይናችን መከፈት መዘጋት እስከ አውራጣችን እንቅስቃሴ የአከርካሪ አጥንት ስርዓቱ ትክክል ካልሰራ ጤነኛ ልንሆናችን በጣም ይገርማል እንደው ካይሮፕራክቲክ እና ፊዚዮቴራፒ ልዩነት አላቸው ወይ አንድነት ሳላቸው ወይ የሚለው ነገር በጣም ብዙ ተመሳሳይ ነገር አላቸው ግን ከዛ ባሻገር ካይሮፕራክቲክ የሚባለው ሙልአተ ጤና ላይ ነው የሚሰራው ያከርካሪ አጥንቱ መስተካከል የአንድ ሰው ሙልአተ ጤና መስተካከል ማለት ነው እርግጥ ሰዎች ወገቤን አንገቴን ሲሉ የሚመስላቸው የፊዚዮቴራፒው ብቻ ይመስላቸዋል እኛውን ወገቡን ታሞ የመጣ ሰው በጣም ሌላ ብዙ ነገር ጤናው ሲስተካከል መውለድ ያቃታት ስትወልድ እናቃለን ስለዚህ ከተለያዩ የሰውነታችን ክፍሎች ጋር ተያያዥነት አላቸው ማለት ነው የካይሮፕራክቲክ ህክምና ሙልአተ ጤና ላይ ማተኮሩ አንድ ሰው ሲታመምኛ ምንህን አመመህ ሳይሆን መጀመሪያ ለምን አመመህ ብለን ነው የምንጠይቀው ምክንያቱም ነው ለምን አመመህ ስንል ሰውነታችን ራሱን የማዳን ኃይሉ በዋነኛነት ኢኔት ኢንተለጀንስ የሚባለውን ማንቃት ነው የካይሮፕራክቲክ ዋናው የሞያው ፎከስ የፊዚዮቴራፒ ጉልበቴን አመመኝ ካልሽ ጉልበትሽ ላይ ነው ፎከስ የሚደረገውና ያንን ህመም በኤክሰርሳይስም ሆነ በኤሌክትሮቴራፒም እዛ ላይ ፎከስ ባደረገ አካሄድ እንደ ሜዲሲን ነው የፊዚዮቴራፒ ህክምና እንደው ከዚህ ጋር ያይዘን ሁለንተናዊ ጤናን ለመጠበቅ መሰረታዊ ነገሮችን ብለሽ ምታስቀምጫቸው ምን ምንድናቸው ሁለንተናዊ ጤንነትን መጠበቅ የመጀመሪያ ያው ቀጥ በሉ ስልት ተሰብኛለሽ ብዙ ሰው የሚያላል ቀጥ ማለታችን ነርቭ ስርዓቱ ትክክል እንዲሆን ማለት ነው ከብሬኑ እንዴት በስፓይናል ኮርዱ አልፎ ያንዳንዱን ሰውነታችንን የሚቆጣጠረው ከሱ ጋራ ቀጥ ለትንፋሽ እንላለን ቀጥ ማለታችን ብለን አየር በደንብ መሳብ እንችላለን ብዙ ጊዜ እንደዚህ በመንጎጥበት ጊዜ የሪብ ኬጁን ወይንም ደግሞ ደረታችን ሳምባ ማቀፊያውን ስለምናጥፈው አተነፋፈሳችን ጥሩ አይሆንም አተነፋፈሳችን ጥሩ ካልሆነ በፍጹም ጤነኛ ልንሆን አንችልም ስለዚህ አተነፋፈሳችን በአንደኛነት ጤነኛ የሚያረገን እሱ ነው ሁለተኛ ውሃ መጠጣት ውሃ ሲያንሰን እንደውም በጣም ብዙ በሽታዎቻችን ከመታመማችን ግዴለም ውሃ ጠምቶን ነው ብለን ብንመለከትና ውሃ ብንጠጣ በጣም ለብዙ በሽታ የሚዳርገን ውሃ ሳይኖረን ዲሃይድሬት ሲያደርግ አጥንታችን እንኳን ይደርቃል ዲስኮቹ ይደርቃሉ ጅማቶቹ ይደርቃሉ ሴሎቹ ይደርቃሉ ስለዚህ ውሃ ሌላው በጣም ኦብቪየስሊ ምግብ አመጋገባችን ምንበላው ነገር ምንድነው በተቻለ መጠን ህይወት ያለው ምግቦችን መብላት ላይ ብናተኩር ከዛ ግን በላይ በጣም ለሰው ልጅ ጤንነት የሚለው አስተሳሰባችን ህይወታችን ነውና አስተሳሰባችን በጤንነታችን ላይ ሊገለንም ሊያድነንም ይችላል ሊትራሊ ነው ምልሽ አስተሳሰባችን ሊገለን እንደሚችል አንድ ኤግዛምፕል ልንገርሽ በጣም በኔ እድሜ ካሊፎርኒያ ውስጥ የሞት ቅጣት ነበረ ዛሬ 45 ዓመትና አንድ ሰው የሞት ፍርድ የተፈረደበት ሰው ነበርና ዩኒቨርሲቲ ኦፍ ሳውዘርን ካሊፎርኒያ ጥናትና የሰው ከተገደለ አይቀር አሟሟቱ ላይ ፓርቲሲፔት እናድርግ ብለው ጠየቁና ተፈቀደላቸው ሞቱ ላይ ቴሌቫይዝ ይደረግ ነበርና ለዚህ ለሰው የተነግሮታል እንዴት እንደሚሞት የሚገደለው ሳይናይድ በሚባል ኬሚካል መርፌ ይወጋል እሱ ደግሞ የሰውነቱን ኦክሲጅን በሙሉ ስለሚወስደው 15 ደቂቃ ውስጥ ነው የሚሞተው ጭንቀት አይኖረውም ይሄንን ያውቃል እሱ ተነግሮታል ቄስ መጥቶ ተሰናብቶ ቤተሰቦችን ተሰናብቶ ግን ሞኒተር ያርጉት ነበር ልቡ ሞኒተር ይደረጋል መርፌው ሲወጋ እንደ መርፌው እንኳን እንዳያመው መጀመሪያ የአይቪ ላይን ተሰክቶለታል
አሁን በቃ አለቀ ልትወጋ ነው ተባለ አይኑ ተሸፈነለት ቴሌቫይዝ እየተደረገ ነው መርፌው ተወጋ መርፌው ተወግቶ ምን ያደርጋሉ ቀስቃዛ ውሃ እንደዚህ ጠብ የሚል ነገር ያርጉበታል ያሉት እንግዲህ እንደሚመስለኝ እሱ ሰዓት እንዲገባው አይነት ይመስለኛል ልክ እንደ ሰዓት ሰከንድ ነው የሚቆጥረው መርፌው ተወጋ ይጠብቁታል በ20 ደቂቃ ውስጥ ሰውየው ሞተ በሚገርም ሁኔታ የተወጋው ግን ውሃ ነበር መርዟል ምን ገደለው ውሃው ሊገለው ይችላል ሐሳብ እሞታለሁ ብሎ ማሰቡ ገደለው ይሄ ፐብሊሽድ የሆነ ጥናት ነው ስንት ነገር ነው ይሄ ነው የሚሆነው ብለን በህይወታችን የምናመጣቸው ነገሮች አስተሳሰባችን ምን ያያረገን ነው ብዬላለሁና በቃ የሰው ልጅ ጤነኛ ከሚያረገው እንደው ደፍሬ ከሚበላው በላይ ልበልሽ ከሚበላው በላይ አስተሳሰቡ ሊያድነውም ሊገለውም ይችላል እላለሁ በጣም የሚገርም ነገር ነው ስቲፕ በጣም ማዳኑም ደግሞ ይዛኑ ያህል ፐብሊሽድ የተደረጉ ጥናቶች አሉ እንደዚህ ምንም አልሆንክም ሲለው አንድ ዶክተር ሄዶ ለህክምና ኮድኖ ይመጣል እኮ አንድ ሰው በሚገርም ሁኔታ ፕላሲቦ ተብለው የሚባሉት ነገሮች በቃ እድናለሁ ብሎ በሚያስበው የበለጠ ሚድነው በጣም ብዙ ነው ያለው ስለዚህ ሐሳብ ቃላቶች የቃላቶች ፓወር በጣምና አንዳንዴ በባህላችን ችላ ምንለው ነገር እንግዲህ እኔ አላቀም እኔ ብዙ አመት ትምህርት ቤት ተመራለሁ ማሰብ ግን አላስተማሩኝም አንቺን አስተምሮሻል እኔ አንዲት ልጅ እንደው ሐሳብ ከየት ነው የሚመጣው ሐሳብ ከየት ጋር ነው የሚጀምረው በነገራችን ላይ ሳይንስ እንደማያውቀው ታውቂያለሽ ከየት ጋር ኢግናይት እንደሚያደርግ እና ግን የአንድ ሰው ሐሳብ ከሚሰማው ከሚያየው ከሚያሸተው ከሚነካው ከሚዳስሰው አብሮ ከሚውለው አካባቢው ነው የሚመጣውና ራሳችንን ጋርድ ልናደርግ ይገባናል ልንጠብቅ ጆሮአችንን እንጠብቅ አይናችንን እንጠብቅ ምን ውሏችንን እንጠብቅ ምክንያቱም እሱ ነው እኛንም ይሰራል ሐሳባችንን የሚሰራ እሱ ነውና ምን ያህል ልብ ብለን እንጠነቀቃለን ለምንሰማው ነገር በማህበራዊ ኑሯችን ውስጥ በመነጋገራቸው ቃላቶች መጥፎ ቃላቶች ሲሆኑ ሰው ላይ ምን ያህል ህይወቱ ላይ ተጽዕኖ እንደሚያሳድሩ ያሳያልና ቃል ከባድ ነገር ነው ቃል ከባድ ነገር ነው ቃል እንዲም ከማሳዘኑ የተነሳ ይገርምሻል የምንናገረው ነገር ውሃ ላይ ስላለው ኢምፓክት ጥናቶች ያመለክታሉና የምናስበው ሐሳብ ሰውነታችን 70% ውሃ ነው እና የኔ ሐሳብ እኮ የኔ ንግግር መጀመሪያ የኔን ብርጭቆ ውሃ ነው የምልህን ሰውነታችንን ሊያሳምረውም ሊበክለውም ይችላል የሚያሳዝነው እኮ እህት ያንቺ እዛ ከተቀምጠሽ የኔ አስተሳሰብ እኮ ያንቺን ሰውነት ሊበክል ይችላል ክላላ እንሰጣጣለን በጣም እንሰጣጣለንና ግድ ሊለን ይገባል በተለይ ህፃናቶች ባሉበት ላይ ምግብ ስንበላ ስንጠጣ ውሃዎቻችን ላይ እንዴት ትልቅ እኔ እሱን ትምህርት የተማርኩለታ ፍርሃት ነው የለቀቀብኝ እኔም አንድ ሰው ጋር እንደዚህ ሳወራ ውሃ ላይ መጥፎ ቃላቶች እየተወራ የተቀመጠው ውሃና መልካም ቃላቶች ደግሞ እየተወራ የተቀመጠው ውሃ በቅርጽ ራሱ እንዴት አይነት ልዩነት እንዳላቸውና የቃልም ፓወር ነው የሚያሳየውና በሳይንሱም ብቲ በስፒሪቹዋልም ብቲ በሃይማኖትም ብቲ በሁሉም መንገድ ፕሩፍ የተደረገ ነገር ስለሆነ እጅግ በጣም ትልቅ ጥንቃቄ የሚፈልግ ነገር ነው አዎ በጣም መማር አለብን አይደል ልጆቻችን መማር አለባቸው አይደል በጣም እንደው እርስ በርሳችን ልንተዋወስ የሚገባን ነገር ቃላችን እንዴት ትልቅ ነገር እንደሆነና የሚገርምሽ ሌላው ይሄንን ሐሳብም ልብ ማለት እኮ የምንችለው መጀመሪያ ስንገባ የተነጋገርነው እንደው ቤታችን ነው ያለነው የት ነው የምንኖረው ከልባችን ከቀልባችን እንደው የት ነኝ ያለሁት ብሎ መጠየቅ ራስ እንደው የት ነኝ ወዴት ነው የሚሄደው የሚለውን ነገር በቃ በረጋ መንፈስ
ህይወትን አጣጥመን መኖር እንድንችል ከዛ በላይ ጤነኛ መሆን እንድንችል ከቀልብ መሆን የሚለውን ነገር እንድናነሳ ተነጋገርንና ይሄ ከቀልብ መሆን የሚባል ነገር አያቶቻችን ሲሉት ኖረዋል። የሚገርምሽ አሁን ሳይንስ እኮ እንዳዲስ ሆኖ በሳይንቲፊክ እንትን ሃርት ብሬን ኮሄረንስ ብለው በጣም ሰፊ ጥናት የተደረገበት ልብና አእምሮን ማገናኘት በሚል የተጠኑ ጥናቶችን ልናነሳ ወደድንና እኔ ተማሪ ሆኜ በሕክምና ትምህርት ሰውነታችንን ማን ነው የሚመራው ማን ነው ዋና ሲባል ብሬናችን ነበር አይደል የሚባል። አሁን ግን የሚበልጠው ግን ልባችን መሆኑ ታወቀ። ከልባችን ወደ ብሬናችን የሚሄደው የነርቭ ትዕዛዝ 9 እጥፍ ይበልጣል ከብሬናችን ወደ ልባችን ከሚሄደው። ሳይንስ ይሄንን አያውቅም ነበር በነገራችን። በጣም ይገርማል። ግን በህይወት አያቶቻችን እናውቃለን። አዎ ይሄንን ለማለት አንዳንዴ በጭንቅላታችን ይሄን ነገር አላደርግም ያለ ሰው ያንን ሲያደርግ ሲያገኝ ራሱ በጣም ነው የሚገርመው። አዛዡ ልብ ስለሆነ ነው እኮ። ልብ ውስጥ ያለው ሜሞሪ የተሻለ ማዘዝ ስለሚችል ነው። በዚህ አጋጣሚ ሳይንስ በጣም ብዙ የሚያውቅ ይመስለናል አይደል? ሳይንስ 300 ዓመቱ ነው። እሺ ብዙ አይደል? አሁን የመጣው ስፒሪቹዋሊቲ ከ5000 ዓመት በላይ የቆየ ነውና ዛሬ 30 ዓመት ልባችን ውስጥ ሴንሰሪ ኒውሮንስ እንዳሉ ሳይንስ አሁን ያወቀው 30 ዓመት ገና 30 ዓመት። ይሄ ማለት ምንድነው? ልባችን ያያል፣ ልባችን ያጣጥማል፣ ልባችን ያዳምጣል። አከርመም ግን እኮ ስንባል ኖረናል። እንደው ልጄ የልብሽን አይን ይክፈትልሽ፣ የልብሽን አይን ይክፈትልሽ ይባላል። ምን አይነት ምርቃት ነው እውነት? ከማየት በላይ ይሄ ነው። ይሄ የታወቀው በጣም ሳይንቲፊክሊ የታወቀው ምንድነው? እንደውም አንዲት ልጅ ትገደላለች። ትንሽ ልጅ ናት። መርደድ ተገላ ወላጆቿ ሰውነቷን በሙሉ ዶኔት ያደርጋሉ። እና ልቧ የተሰጠው ሰው ወጣት ወንድ ልጅ ነበረና ገና በቅርብ ያገባ ልጅ ነው። ያ ልቡ ተለውጦለት ሲመጣ በጣም ተለወጠ ልጁ። ድሮ የሚጮህ ሙዚቃ የሚወድ የነበረ አይ ይሄን ሙዚቃ አታጭውብኝ የሚል፣ ድሮ የሚያቃጥል ምግብ የሚወድ የነበረ እንዴ ሚስቱን ልትገይ ነው እንዴ የምታበይኝ ማለት ስብና ተወራረሱ ኮምፕሊትሊ ልጅቷን። ሞር ዳን ኤኒቲንግ ምን ሆነ? ስዕል መስራት ጀመረና የአንድ ሰውዬ ፊት ደግሞ ይሰራል። ሪሰርች ውስጥ ስለነበረ ጥናት ላይ የሚስለው የነበረው ልጅቷን የገደላትን ሰውዬ ፊት ነው። ሰውዬው ተገኘ፣ ታሰረ፣ ማየት ይችላል። ከዛ በኋላ የተጠኑ ጥናቶች 40,000 የሚሆኑ ሴንሰሪ ኒውሮንስ ልክ እንደ ብሬን ያህል ማየት፣ መስማት፣ ማጣጣም የሚችል ሴሎች አሉት ልባችን። ያስታውሳል፣ ልባችን ያስታውሳል። ከዛ የተጠና ጥናት ምናልባት ከተመልካቾች የበለጠ ማወቅ ለሚፈልጉ ሃርት ማት ኢንስቲትዩት የሚባል ካሊፎርኒያ ውስጥ ከ40 ዓመት በላይ ይህንን ጥናት ያጠና ኢንስቲትዩሽን አለና አንድ ሰው ልቡንና ጭንቅላቱን ማገናኘት፣ አሁን ይሄ ኮሄረንስ የሚባለው ከቀልብ መሆን የሚባለው ነገር ለሰው ልጅ ምን ያህል የጤና መሰረት መሆኑ፣ ከጤና በላይ ብሩህ አእምሮ፣ የክሪኤቲቪቲ፣ የኮኦፐሬሽን መሆኑ። ጤና ላይ ልመልስሽና ይሄ ሃርት ብሬን ኮሄረንስ ወይንም ደግሞ ከልብ መሆን የሚባለው ነገር በምንሆንበት ጊዜ ለ3 ደቂቃ ከልባችን ብንሆን ይላሉ። ከዛ 3 ደቂቃ በኋላ ደም ተቀድቶ ቢመረመር ደምሽ ውስጥ የበሽታ የመከላከል ኃይሉ ለ6 ሰዓት ይጨምራል።
ምን ማለት ነው ይሄ ከልብ መሆን? ምን ማለት ነው ይሄ ሃርት ብሬን ኮሄረንስ ወይ ከቀልብ መሆን የሚባለው? 3 ስቴፕ አለው። በጣም ቀላል ማንኛችንም የምናውቀው። የመጀመሪያው ይሄ ልብ የሚባል ነገር እንደው እንዴት የሚገርም ድንቅ ነገር መሆኑንና መገኘቱን እዚህ ውስጥ ማወቃችን። ቤታችን መገኘት ማለት ነው። እዚህ ሰውነት ውስጥ መገኘት ማለት ነው። ከዛ ቅድም ስንጀምር እንደተነጋገርነው ትንፋሻችን ህይወታችን ማለት ነው። ህይወታችንን ማስታወስ ማለት ነው። ህይወታችንን ስናስታውስ ብለን ትንፋሽ ረዘም አድርገን ብለን ስናወጣ ሰውነታችን እርግት የማለት መንፈስ ያደርጋል። እርግት ይላል። አንዳንዴ ተንጨንቀን እንኳን እንትን ስንል አለም እውነት ነው። ከሳብነው ትንፋሽ የምናወጣው ትንፋሽ ዘለግ በሚልበት ጊዜ ሲምፓቴቲክ ከሚባለው ወደ ፓራሲምፓቴቲክ ወይንም ይሄ እርፍ በይ ረጋ በይ ሁሉ መልካም ነው ወደሚለው ስርዓት ያስገባናል። እንግዲህ መጀመሪያ ልባችንን ማሰብ፣ ቤታችን መገኘት፣ ሁለተኛ ከትንፋሻችን ጋር መገኘት፣ ትንፋሻችንን ዘለግ አድርገን ማውጣት፣ በሶስተኛ ደረጃ እንደው በማንም ነገር ምስጋና ውስጥ መገኘት። 4 ስሜቶች ናቸው ይህንን ልብና ጭንቅላት የሚያገናኙት ይባላሉ። አንደኛው ምስጋና ነው። ምስጋና ለህይወት ተአምር የሆነ ቁልፍ ነው ለብዙ ነገር። ሁለተኛው አፕሪሺዬሽን ነው፣ አድናቆት ላለን ነገር፣ ለሆነው ነገር፣ ለሀገራችን፣ ለምድሪታችን፣ ለአፈጣጠሩ አድናቆት ነው። ሶስተኛው ኮምፓሽን ርህራሄ፣ እኔ ለእህቴ ስደነግጥ፣ ለወንድሜ ስደነግጥ። አራተኛው ደግሞ ያው ንጉስ ለሆነው ለፍቅር ነው፣ ፍቅር ነው። እና ያነዛን ስሜቶች እዚህ ተገኝተን ትንፋሻችንን ልብ ብለን ምስጋና ውስጥ ለ3 ደቂቃ ብንሆን ያን የተለየ ስሜት አለ አይደለ? በቃ ነው በየእምነታችን ምስጋና ውስጥ ሆነን ፈጣሪያችንን ስናስብ ልበለው ያ የሚገርም ስሜት በጣም ያ ስሜት ነው ልብና ጭንቅላታችን የሚያገናኘው። በሚገርም ሁኔታ ያ የሰውነታችንን ኬሚስትሪ ይለውጣል። ብሬናችን የሚለቀው ኬሚካሎች ሴሎቻችንን የሚያድኑ በሽታ መከላከል አቅም የሚሆናቸው ፍጥረት አዲስ ነገር መፍጠር የምንችልበት ላልተግባባንበት ነገር መግባባት የሚሆነን ያኔ ነው አንድ ሰው ፐርሰናል ኮሄረንስ ሲኖረው ሶሻል ኮሄረንስ የሚኖረው። አንድ ሰው ከራሱ ሰላም ሲሆን ነው ለእህቱ ለወንድሙ ሰላም መስጠት የሚችለውና እንደው ባቋራጭ ሀብታም የሚያረገን ጤነኛ የሚያረገን ድንቅ ነገር ነው ብዬ ነው ይሄንን ምልሽና እውነት አዎ በጣም እንደው ተሰብስበን ከልባችን እንሆን ከቀልባችን እንሆን ለሀገራችን መድኃኒት ያርገን። አሜን አሜን። ዶክተር ደስ ሲል እውነት ይሄንን የሚመለከቱ ተመልካቾቻችንና ወዳጆቻችን አምሹ ይሄንን ፕራክቲስ እንዲያደርጉት እንጋብስና በሌላ ጊዜ በኮሜንት ምን አይነት ስሜት እንደተሰማቸው እንዲነግሩን እንፈልጋለንና ለ3 ደቂቃ ብለሻል። እንግዲህ በደንብ ንገሪያቸው እስቲ ምን እንደሚያደርጉ እንደው 3 ደቂቃ እንደው እስቲ እንደው ረጋ ብለን በተለይ እንዲህ ቀኑ ሲረባበሽ 3 ደቂቃ ወስደን እስቲ ይሄንን ድንቅ የሆነ አፈጣጠር ይሄንን ድንቅ የሆነ ሰውነት አቤት ይሄ ትንፋሽ ይሄ ማንነት ቻለም ፈጣሪን ድንቅ ስራ የፈጣሪ ድንቅ ስራ እጅህቴ ፍለፊቴ ማት ድንቅ የሆነ እጅህቴን አድንቄ ስጦታ ነሽ አንቺም እንደዛው ዶክተርዬ የሚገርምሽ ብዙ እኮ ምናደንቀዋለን በጣም እናመሰግናለን። ከቻለን የሞላውን እኒ የጎደለው ይቅርብን የሞላው ለዓይናችን ይሁንና እስቲ ቀናችንን እንደሱን ጀምረው እንደው ጎበዝ ለሆነ ሰው እንደው 21 ቀን ተቀልሽ በ21 ቀን ፕራክቲስ
የኒውሮፕላስቲሲቲ የሚለው ማንነታችን ሊለወጥ ይችላል ይላሉ እኮ ሳይንቲስቶች። አንድ ቀን እስቲ የምስጋና በየዕለቱ በየቀኑ 3 ደቂቃ ምስጋና በትንፋሽ ውስጥ አየሩ ደግሞ ሲገባ የኦክሲጅኑ መጨመር ደግሞ የሚገርምሽ እንዴት ጤነኛ እንደሚያደርግ እና እስቲ በሱን ጀምር። እሺ እንጀምር። እውነት ሁላችንም ግማሽ ሊትር ውሃ ራሱ ውሃውን አመስግነን ብንጀምረው ቅድም ያልሽው እኮ በቃ ጸበል ይሆናል። ጸበል ሆነ ዘምዘም ውሃ ሆነ። ይሄ እኮ ነው ሌላ እኮ አይደለም። ድንቅ ሆነ መሰራታችንን እናስታውስ። ይሄንን ነው የምለው። በጣም ነው የምናመሰግነው። ደስ ይላል። እግዚአብሔር የተመሰገነ ይሁን። ዶክተር እንግዲህ መዝጊያም እንዲሆነን የመጨረሻ ጥያቄ እንደው ዶክተር ህይወት ሲከብዳት ሲደክማት አስቸጋሪ መንገዶች ሲበዙባት ወደፊት ራሷን የምትገፋበት አንድ ሚስጥር አላት ብዬ አሰብኩና እስቲ ያን ሚስጥር አካፊን። አዎ ሚስጥር አለኝ የእውነት ሚስጥር አለኝ። አይገርምሽም? በደንብ ነው ማቀው ሚስጥሩንና እንደዚህ አንዳንድ ያለ አይደል እንዲ ግራ ገብት ሲል ጭልም ሲል ከፊቴ ግርድ ሲል ሲገጥመኝ ፎቀቅላለሁ ወደ ኋላ ፎቀቅልና ምስጋና ውስጥ ነው የምገባው። ምስጋና ውስጥ በቃ ስላለፍኩት ፊቴ ስላለው ከዚህ ከውሃው ከምጠጣው ውሃ ጀምርና እንደው ዛሬ ይሄንን የበላሁትን ካሮት ላሳደገው ሰውዬ እንደው እጁ አፈር ውስጥ ለተጨማለቀው ሰውዬ እንደው ስንቱን ልበልሽና ከችግሬ ከሚያወጣኝ ነገር በአንደኝነት ሚራክል ብዬ የምለው ምስጋና ነው። ምስጋና ነው። ስበረታ ደግሞ እንደው ላጠገቤ ላለው ሰው ሁሉ ሳመሰግን ስላለኝ ስለተሰጠኝ የጎደለውን ሳላይ ስቀር እንዴት አድርጎ መንጥቆ ላይ ሰማይ እንደሚያደርሰኝ ልነግርሽ አልችልም። ከጨለማ ውስጥ የሚያወጣኝ እኔ ምስጋና ነው። እሰይ ተመስገን። ደስ ይላል። እናመሰግናለን። ምስጋና ቀን Thank you ብዙ ሰው ያወቀሽ የመጣው በ10 ለጤና ነውና 10 ለጤና ምንድነው? ዓላማውስ ምንድነው? ማስተላለፍ የተፈለገው በ10 ለጤና ውስጥ ምንድነው የሚለው ነገር ቃኘት እናርጋው አይደል? በጣም ደስ ይለኛል። Thank you so much። 10 ለጤና 10 ደቂቃ ወስደን በቀን ውስጥ ሰውነታችንን በጣም ጤነኛ ማድረግ እንችላለን ብለን ቅድም እንዳልኩሽ እኔ 39 ዓመቴ ነው ብዬሽለ ያው እድሜ ቢመስልሽ ደንግጬ ነበር። ደንግጠሽ ነበር። 39 ዓመቴ ሕክምና ሙያ ላይ ነው እና እንደው ምንድነው በዚህ 39 ዓመት ውስጥ ምን ተማርኩኝ? እንደው ባቋራጭ ሰው ጤነኛ ሊያደርግ የሚችል ነገር ምንድነው ብዬ እንዳልኩሽ ያለኝን ጨምቄ ተበድሬም ከሰውም ኮርጄም ያመጣሁት ነው። 10 ደቂቃ ወስደን ቀናችንን ስንጀምር ቀናችንን አጀማመራችን ቅድም እንዳልነው ቀጥ ብለን በትንፋሻችን ቤታችን ውስጥ ተገኝተን ከልባችን ትንፋሻችን ህይወታችንን ይዘን የምንሰራው ኤክሰርሳይዝ ነው። ኤክሰርሳይሱ ነርቭ ስርዓታችንን የሚያነቃቃ ሊምፋቲክ ሲስተማችንን የደም ዝውውራችንን የሚያነቃቃ የኢነርጂ ሜሪዲያን የሚባሉትን የሚያነቃቃ በ10 ደቂቃ ውስጥ ከራስ ቅላችን እስከ እግር ጣታችን ድረስ እንቅስቃሴ ጨምሮ ትንፋሽን አማክሎ ሃርት ብሬን ኮሄረንስን ልብና አእምሮን አገናኝቶ ከልባችን ይሆነን ከቀልባችን ይሆነን ሰዎች ሆነን ስራ ገበታችን ላይ እንድንቀርብ ስራ ከመጀመራችን በፊት የሚሰራ ኤክሰርሳይዝ ነው። 10 ደቂቃ በየዕለቱ 10 ለጤናን ለ10 ሚሊዮን ኢትዮጵያዊ መቀስቀሻ ብለን ተነስተናል። ስራ ገበታ ላይ ያለ 10 ሚሊዮን ወንድም እህቶቻችን ከቀልባቸው ቢሆኑ ከልባቸው ቢሆኑ ይታየኛል እንዴት አይነት ውጤታማ እንደምንሆን። ሐኪሙም ከልቡ የሆነ ዳኛው ከልቡ የሆነ አስተማሪው ከልቡ የሆነ ከቀልቡ የሆነ እናቲቱ የሚገርሙ ልጆች የምታሳድግልን ከቀልቧ የሆነች አባትየው ልጆቹ ተማሪዎቹ ይሄንን አስበን የተነሳ ነው። እንደ እግዚአብሔር ፍቃድ በስራ ገበታ ላይ ላሉ አሰሪዎች ደግሞ ምርታማነታቸውን ሊጨምር የሚችል እውነት የህይወት ቁልፍ ይሆናል ብለን
የተነሳንበት ዘመቻ ነውና አዳማጮቻችን በየመስሪያ ቤታችሁ ብትፈልጉ ይሄንን ነገር ለማስተማር ዝግጁ ነን። የራሲ ብላችሁ ልትወስዱት የምትችሉ የኔ ሳይሆን የኢትዮጵያ ነው ይሄና ይሄንን ነው ታጥቀን የተነሳ ነው። ከልቡ የሆነ ከቀልቡ የሆነ 10 ሚሊዮን ኢትዮጵያዊ ክሪቲካል ማስ ከቀልቧ የሆነች ኢትዮጵያ ትንፋሻን የምታስታውስ ኢትዮጵያ ለመፍጠር ነው። እንደው 10 ለጤናን በምን አይነት መንገድ ነው ለኢትዮጵያኖች ተደራሽ ማድረግ ያሰባችሁት? ምን አይነት እንቅስቃሴስ ማድረግ ጀምራችኋል? እንግዲህ ይሁንና አንደኛው ይሄ መንገድ ነው። ይሄ መንገድ ነው። ከዛ ግን በየመስሪያ ቤቱ ነው የምናስተምረው። ይሄንን ትምህርት እናስተምራለን። ከዛ ካምፓኒዎች የካምፓኒያቸው ባህል እንዲያደርጉት ሰዎች ስራ ከመጀመራቸው በፊት አሁን በጣም ብዙ የአበባ ፋርም ውስጥ እናሰራለን። ትልልቅ ካምፓኒዎች ውስጥ ተጀምሯል። ስራ ከመጀመራቸው በፊት ኮንስትራክሽን ላይ ሰዎች እንዳይጎዱብን ስራ ላይ ሰዎች እንዳይጎዱብን ይሄን እንቅስቃሴ ሰርተው በሚጀምሩበት ጊዜ እንዴት ጤነኛ ይሆናሉ፣ ምርታማ ይሆናሉ፣ ከልባቸው ይሆናሉ። ለኛ የሚሰጠን ዶክተር እባክሽ አመጣለሁ። እሺ አዎ ይሄ ነው 10 ለጤና ላለው 10 ለጤና በጣም ደስ ይላል። አዎ እግዚአብሔር ደግሞ ይጨመርበትና ያሰብሽውን በፈለግሽው ደረጃ በፈለግሽው መጠን እንዲሄድልሽ ሐሳብሽን እኛም እንመኝልሻለን። እናመሰግናለን። ዶክተር ሰላም እንግዲህ ካልሽ ከተጣበበ ሰዓት ጊዜሽ መስዋዕት አድርገሽ ያለሽን መልካም ሐሳብ ልታካፊን እዚህ ድረስ ስለመጣሽ በእኔም በተመልካቾቼም ስም እጅግ በጣም አድርጌ አመሰግናለሁ። ቀረ የምትይው ሐሳብ ካለ ባስተላልፈው ብለሽ የምታስቢው ሐሳብ ካለ እድሉን በሰፊው ልስጥሽ። በቃ ከልባችን እንሁን ከቀልባችን እንሁን ቤታችን እንገኝ። ይሄ ነው የኔ መልስ። እጅግ በጣም አድርጌ አመሰግናለሁ። እንግዲህ ተመልካቾቼ ዛሬ ቆይታ ካምለሰት ጋር ፕሮግራማችን ይህን ይመስል ነበረ። ጥሩ ሐሳብ እንደያዛችሁበት እንደተማራችሁበትና ዘና ፈታ እንዳላችሁበት ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሰንብቱ።